ከእግዚአብሔር የጠበቀው ትልቅ ነገር አለ። ምንድነው? መከናወንን እንዲሰጥ በእምነት ትልቁን ነገር ፈልጓል። ግን መጀመሪያ ከትንሹ ነገር ጀመረና ከእግዚአብሔር በፊት ራሱን ሲያይ መነሳት እንዳለበት አመነ። ስለዚህ ለዚህ ነው እንደዚህ ያለ እኛ ባሪያዎቹ ተነስተን ያለው። በእውነት አንተ ተነስ እንጂ እግዚአብሔር ካንተ ጋር ይሆናል። አንቺ ተነሽ እንጂ እግዚአብሔር ካንቺ ጋር ይሆናል። መከናወንን ይሰጣችኋል። መነሳት ማለት ምን ማለት ነው? በቃ መጀመር አም ሬዲ፣ በቃ እኔ ዝግጁ ነኝ። የትኛውንም የሚመጣውን ሰልፍ ለመቀበል ሬዲ ነኝ። ግን መከናወንን ማን ይሰጠኛል አለ? እግዚአብሔር ይሰጠኛል። ሁላችሁ መጽሐፍ ቅዱሶቻችሁን አውጡልኝ። ዕዝራ ከቁጥር 1 እስከ 4 ያለውን ስፍራ ነው የምትይዙት። በጌታ በኢየሱስ ስም አነባዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። የይሁዳና የብንያም ጠላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ። ወደ ዘሩባቤልና ወደ አባቶቹ ቤቶች አለቆች ቀርበው የአሰር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችን እንሰዋለንና እንደ እናንተም እንፈልገዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤልና ኢያሱም የቀሩትን የእስራኤል አባቶች ቤቶች አለቆች የአምላካችን ቤት ለመስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። የምድሩም አሕዛብ የምድሩም ሕዝብ የይሁዳ ሕዝብ እጅ ያደክሙ ነበር፣ እንዳይሰሩም አስፈራሯቸው። ምክራቸውን ያፈርሱ ዘንድ በፋርስ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግሥት ድረስ መከራቸው ገዙባቸው። በቃ ነህምያ 2 ላይ ሄድ። ነህምያ 2 ከቁጥር 17 ጀምሮ ያለውን አንብበልን። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኋቸው። የአምላኬ እጅ በእኔ ላይ መልካም እንደሆነች ንጉሥም የነገረኝ ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ሥራ በረቱ። ሐሮናዊው ሰንበላጥ፣ ባሪያውም አሞናዊው ጦቢያ፣ አረቢያውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ይህን የምታደርጉትን ነገር ምንድን ነው? በውኑ በንጉሡ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ዕድል ፈንታና መብት መታሰቢያ የላችሁም አልኋቸው። ጌታ ኢየሱስ ይባርክ። እግዚአብሔር መታሰቢያ ያሳጣችሁ። አጠገብ ያለውን ሰው እያየኸው እግዚአብሔር መታሰቢያ ያሳጣህ በሉት። እግዚአብሔር በሕይወትሽ መታሰቢያ ያሳጣሽ። በአምላካችሁ በእግዚአብሔር ፊት ደግሜ ባርካችኋለሁ። መታሰቢያ ያሳጣችሁ። ይሄ ትልቅ ኪሳራ ነው። ትልቅ ኪሳራ ነው። እንግዲህ አስቀድመን ያነበብነው ዕዝራ ምዕራፍ 4 ከቁጥር 1 እስከ 4 ባለው ሐሳብ ውስጥ አንደኛው ቁጥር ላይ ትንሽ ቆሜ እናገራለሁ። አራተኛው ቁጥር የምድሩም አሕዛብ የይሁዳን ሕዝብ እጅ ያደክሙ ነበር። ምን ይሉ ነበር? ያደክሙ ነበር። እንዳይሰሩም ያስፈራሯቸው ነበር። ወደ ርዕሴ ልምጣ። አጠገብ ያለውን ሰው ጨብጠው፣ በቀኝ እጅ በደንብ ጨብጠው። ከዛ በእምነት ነው፣ እንደ ነቢይ ነው የምትናገረው። አትፍራ። አይኑን እያየ ትንቢት ንገረው። የጀመርከውን በሉት ትጨርሳለህ። ያስጀመረህ እግዚአብሔር የሚያደክም ነገር ቢኖርም የሚያስፈራራ ነገር ቢኖርም እርሱ ራሱ እንዳስጀመረህ በክብር ያስጨርሳል። አንድ ሰው ቀኙን ብድግ አድርጎ እጀምራለሁ እጨርሳለሁ ይበል። እግዚአብሔር ከኔ ጋር መሆኑ ይበል። እስቲ ይታወቅ ዘንድ በጠላቶቼ መካከል እግዚአብሔር ያስጀመረኝን በክብር እጨርሳለሁ። በኢየሱስ ስም አሜን ስትሉ ይሁንላችሁ። በኢየሱስ ስም አሜን ስትሉ ይሁንላችሁ። በኢየሱስ ስም አሜን ስትሉ ይሁንላችሁ። ለመጨረሻ ጊዜ አሜን ስትሉ ይሁንላችሁ። ርዕስ ያስጀመረህ ያስጨርሰሃል። እንግዲህ በሁለቱም ስፍራ ላይ እንዳነበብነው ሁለቱም ቦታ ላይ ለእግዚአብሔር ቤተ መቅደስ ወይም ለፈረሰው ለኢየሩሳሌም ቅጥር ከምርኮ በኋላ ቀንተው የተነሱ በጣም ቀና ልብ ያላቸው ጃይንት የሆኑ ወጣቶችን ታሪክ ነው እዚህ ስፍራ ላይ የምናየው። በእነሱ ታሪክ ላይ ብዙ አልቆይም፣ ግን በተቃራኒ በቆሙ ሰዎች ታሪክ ላይ ትንሽ ሰዓት ቆሜ ያወራለሁ። አንድ መልእክት አለኝ።
በየትኛውም በጀመራችሁ ጉዳይ ላይ ነውጥ ካለ ለለውጥ ነው የሚሆነው። አልሰማችሁኝም? በየትኛውም አገልግሎት ይሁን ክብር አለ ከፊት ለፊት፣ ስራ ይሁን በረከት አለ ከፊት ለፊት፣ ጉዞ ይሁን ስኬት አለ ከፊት ለፊት። እግዚአብሔር ምስክሬ ነው። ያ ቀን ያ ጊዜ ካለፈ በኋላ እግዚአብሔርን ለማመስገን ምክንያቱም የሆናችሁ ሰዎች አላችሁ። በጌታ ናችሁ አይደል? የጌታ ናችሁ አይደል? እርግጠኞች ናችሁ? እሺ አጨብጭቡ ለራሳችሁ። አንድ ነገር መናገር ፈልጌ ነው ያልኳችሁ። አንዳንድ ሰዎች የሚጀምሩትን የትኛውንም ህልም የሚመስል ነገር፣ የሚጀምሩትን የትኛውንም ራእይ የሚመስል ነገር፣ የሚጀምሩት የትኛውንም ቢዝነስ የሚመስል ነገር፣ የሚጀምሩት የትኛውንም አገልግሎት የሚመስል ነገር፣ የሚጀምሩት የትኛውንም ትዳር የሚመስል ነገር ከእግዚአብሔር ብቻ አይደለም የሚሰሙት፣ ከሰውም ይሰማሉ። እኔና እናንተ ግን እንደዛ አይደለንም። በጌታ ነን አይደል? የጌታ ነን አይደል? አንዳንድ ሰዎች እንደዛ ናችሁ ማለት ነው። ፈርታቸዋል። የጌታ የሆኑ ሰዎች፣ በጌታ የሆኑ ሰዎች፣ አማኞች፣ ክርስቲያኖች ከሰው የሚቀበሉት ህልም የላቸው፣ ከሰው የሚቀበሉት ራእይ የላቸው፣ ከሰው የሚቀበሉት አገልግሎት የላቸው። የሚቀበሉት ከሚያቀብለው ከአንዱ ጌታ ከናዝሬቱ ኢየሱስ ነው። ከሱ የተቀበልከው ነገር አይቆምም ይቀጥላል እያልኩ እኮ ነው። ከሱ የተቀበልሽው ነገር አይቆምም ይቀጥላል እያልኳችሁ ነው። እነኚህ ብላቴናዎች በምርኮ ሀገር በነበሩበት ዘመን የኢየሩሳሌም ቅጥር እንዳልነበረ ሆኖ እንዳለ መጀመሪያ ዜና ነው የሰሙት። ዜና ምን የሚል? የኢየሩሳሌም ቅጥር ፈርሷል። የእግዚአብሔር ቤተ መቅደስ ያ በሰለሞን እጅ አምሮ ተሰርቶ የነበረው እንዳልነበረ ሆኗል። ስፔሻሊ ነህምያ በንጉሱ ፊት ቆሞ በምርኮ ሀገር ላይ አለቀሰ ይላል። ንጉሱ ምንድነው የልብ ሐሳብ ብሎ ሲጠይቀው ይገርማቸዋል። እሱ ፊት ላይ እኮ ይሄ ሰው ጠጅ አሳላፊ ነበረ ማለት የወረደ የሚባል ነገር የሚሰራ ሰው። አንዳንድ ሰዎች ስራችሁን እያሰባችሁ ውሏችሁን እያሰባችሁ የሆነ በእግዚአብሔር መንግስት ውስጥ ድርሻ እንደሌላችሁ የምታስቡ ሰዎች ካላችሁ ከሱ ተማሩ። ምንድነው በልብ ውስጥ ያለው ሐሳብ ንገረኝ አለው። አጠገባችሁ ያለውን ሰው ንገሩትና የልብህን ሐሳብ ለእግዚአብሔር ንገረው በለው። እግዚአብሔር ይሰማሃል፣ ሰምቶም ይመልስልሃል። የልብ ሐሳብ ይፈጸማል። ብቻ አንተ የምታስበው በሉት፣ ህልም በሉት መልካም ነገር ይሁን እንጂ እግዚአብሔር መልካሙን ነገር በኢየሱስ ስም ያደርግልሃል። የልብህን ሐሳብ ንገረኝ አለው። የፋርስ ንጉስ በዘመኑ የነበረው አርጤክስስ የሚባል ንጉስ ነው። አሕዛባዊ ንጉስ ነው። ቂሮስን ብትወስዱት አሕዛባዊ ንጉስ ነው። ግን የሚገርማችሁ የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም ከባሪያዎቹ ጋር ስለነበረ እግዚአብሔር እነሱን ሳይቀር ነው ያስገዛላቸው። ንገረኝ ሲለው አይ ኢየሩሳሌምን አይቼ ልምጣ አለ። ለ3 ቀን ነው የተፈቀደለት። 3 ቀን እኮ እናንተ አንድ ከተማ ገብታችሁ ዙሪያን አይቶ ለመምጣት ራሱ አይበቃችሁም። እንኳን ስራ ፕላን ለማድረግ፣ እንኳን ስራ ለመጀመር፣ እንኳን ስራ ለመስራት። ሲሄድ እንዳልነበረች ሆናለች። እንዳልነበረች ሆናለች። የዚህ ብላቴና ልብ ምን የሚያስብ ይመስላችኋል? ምን የሚያስብ ይመስላችኋል? እኔና እናንተ ብንሆን ከንፈር ከመምጠጥ የዘለለ ነገር አንድም ራእይ፣ አንድም ህልም፣ አንድም ፕሮግራም ማድረግ አንችልም። ምክንያቱም በአንድ ሰው ጉልበት ሊሰራ የሚችል ስራ እንዳልሆነ ኢየሩሳሌም ሰፊ ነች። ማንም ቤተ መቅደሱ እጅግ በጣም ዘመናዊ የነበረ ነገር ግን እንዳልነበረ የሆነ ነው። በእዝራም በሉት በዘሩባቤልም በሉት በኢያሱም አቅም በነበራቸው በዛን ጊዜ ፖቴንሻል በፍጹም እንዲህ ነገር ማሰብ አይቻልም። ግን ለካ የሚያስፈልገው አቅም ሳይሆን አቋም ነው። ዛሬ በኢየሱስ ስም ይሄ ጸጋ ያገኘን፣ ይሄ ጸጋ ያገኘን እና ነህምያ በባዶ ሜዳ እኔ የፈረሰውን የኢየሩሳሌምን ቅጥር እሰራለሁ ብሎ ተነሳ። ምን እላለሁ? እሰራለሁ። ለእግዚአብሔር ቤት ለእግዚአብሔር መንግስት የምትቀኑ ካላችሁ ደስ ይበላችሁ። እግዚአብሔር በእናንተ የጀመረውን ሳይጨርስ አያርፍም። ዘማሪው አለ መጀመር አይቀርም የኔ ነገር ሳይጨርስ አያርፍም። እግዚአብሔር በጅምር አይቀርም የኔ ነገር ሳይጨርስ አያርፍም። እግዚአብሔር
የሚገርማችሁና የሚደንቃችሁ ነገር አስፋው ስለ ግል ጉዳይ ያወራ አይመስለኝም፣ ስለ መንግስቱ ጉዳይ እንጂ በዚህ ጉዳይ ላይ ማለት ነው። ይሄን መዝሙር ሲዘምር እንደው ለቤት ለሽሮና ለበርበሬ ለቤት ኪራይ ለታክሲ ለምናምን አይመስለኝም። ለተጠራበት ለእግዚአብሔር መንግስት ወንጌል ይመስለኛል። ተሰብካለህ ብሎኛል ሳልሰብክ፣ ትዘምራለህ ብሎኛል ሳልዘምር። እንደውም ላይፍ ስትሪም ትንሽ አውቃለሁና ጌታ ምስክሬ ነው እንደዘመረለት ነው የሆነው። እግረ መንገድ እንደዘመረለት አሁንም በክብር እያገለገለ ነው፣ ይቀጥላል። እና እግዚአብሔር በእናንተ የጀመረውን ጉዳይ ሳይጨርስ ስለማያርፍ ነህምያ ቀድሞ ይሄ ነገር ገባው። እንደውም ቁጥር 20 ላይ ምንድነው ያለው? እኛ ባሪያዎቹ ተነስተን የሰማይ አምላክ እግዚአብሔር እምነት ማለት ይሄ ነው። ጸሎት ማለት ይሄ ነው። በእግዚአብሔር ላይ መደገፍ ማለት ይሄ ነው። እግዚአብሔርን ይዞ ነገር መጀመር ማለት ይሄ ነው። በጣም ብዙ ሰዎች እኮ ሱቅ የከፈታችሁት እኮ ጎረቤት ሲከፍት ስላያችሁ እኮ፣ ፓስፖርት ያወጣችሁት ኢሚግሬሽን ተሰልፋችሁ ፀሐይ ብርድ ጠጥታችሁ ምናምን እኮ ጉዞ ያሰባችሁት የሆነች ጓደኛ ሸዳ ስለተሳካላት እኮ ነው። እንዴት እንደተሳካላት ግን አላሰብሽው። ማንን ይዞ እንደተነሳ አላሰባችሁም። ነህምያ እግዚአብሔርን ይዞ ተነሳ። በቃ ሰራዋለሁ አለ። የአምላኬን የእግዚአብሔርን ቤት የኢየሩሳሌምን ቅጥር እንዲፈርሶ እያየሁ ዝም አልልም። ምን እላለሁ? እነሳለሁ አለ። አጠገባችሁ ያለውን ሰው ነካ አድርጉትና አንተ ተነስ እንጂ በሉት። እግዚአብሔር ካንተ ጋር ይሆናል። አንቺ ተነሽ እንጂ እግዚአብሔር ካንቺ ጋር ይሆናል። ነህምያ ተነሳ። የሆነ ነህምያዎች ዛሬ ይነሳሉ። ጌታ ምስክሬ ነው። ነህምያዎች ይነሳሉ። እነ ዘሩባቤል ይነሳሉ። እነ እዝራ ይነሳሉ። ያለምንም ካልኩሌሽን የሆነ ሂሳብ ሳይሰሩ ለአምላካቸው ለእግዚአብሔር ቤት ብቻ የቀኑ ይነሳሉ። እኛ ለባሪያዎቹ ተነስተን ምን እንላለን? እንሰራለን። አያችሁ፣ ነህምያ ከእግዚአብሔር የጠበቀው ትልቅ ነገር አለ። ምንድነው? መከናወንን እንዲሰጠው። ቁጥር 20 ላይ ያለውን ቃል ነው መነግራችሁ። መከናወንን እንዲሰጠው በእምነት ትልቁን ነገር ፈልጓል። ግን መጀመሪያ ከትንሹ ነገር ጀመረና ከእግዚአብሔር በፊት ራሱን ሲያይ መነሳት እንዳለበት አመነ። ስለዚህ ለዚህ ነው እንደዚህ ያለው፣ እኛ ባሪያዎቹ ተነስተን ያለው። ዛሬ እንደ እግዚአብሔር ነቢይ ትቀበለኛለህ፣ እንደ እግዚአብሔር ባሪያ ትቀበኛለሽ። በእውነት አንተ ተነስ እንጂ እግዚአብሔር ካንተ ጋር ይሆናል። አንቺ ተነሽ እንጂ እግዚአብሔር ካንቺ ጋር ይሆናል። መከናወንን ይሰጣችኋል። ዋው! መነሳት ማለት ምን ማለት ነው? በቃ መጀመር። አም ሬዲ፣ በቃ እኔ ዝግጁ ነኝ። የትኛውንም የሚመጣውን ሰልፍ ለመቀበል ሬዲ ነኝ። ግን መከናወንን ማን ይሰጠኛል አለ? እግዚአብሔር ይሰጠኛል። የሚገርምና የሚደንቅ ነገር ታዲያ መከናወንን እግዚአብሔር ዝም ብሎ ሰጣው እንዴ? ዝም ብሎ ሰጣው አይደለም። ከብዙ ሰልፍ፣ ከብዙ መከራ፣ ከብዙ ንትርክ፣ ከብዙ ጭቅጭቅ፣ እንደውም ለሞት የሚያደርስ ሁሉ ወጥመድ ሁሉ ተዘርግቶበታል ነህምያ። ግን ከመጨረስ ከመከናወን ከማጠናቀቅ ወደ ኋላ አላለም። የሚያቸውና የሚሰማቸውን እነኛን ተግዳሮቶች ሁሉ በእግዚአብሔር ስም እያሸነፋቸው ሳይከራከራቸው ዞር ሊመጣና እግዚአብሔር አንተ ከኔ ጋር ነህ አይደል? ስነሳ ስጀምር ያልኩ ነገር አለ። እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ እግዚአብሔር ያከናውልልናል ብያለሁ። አደራህን ሐሳብህን እንዳትቀይርብኝ የሚል ነው የሚመስለኝ እንጂ ነህምያ አንድም ቀን ለጠላቶቹ አንድም ቀን ለተከራካሪዎቹ መልስ ሰጥቶ አያውቅም። ስለኔ የሚሟገት እግዚአብሔር አለ በለው እባክህ። በእውነት ስላንቺ የሚሟገት እግዚአብሔር አለ። ይሄ የሆነው ከባቢሎን ምርኮ በኋላ ነው። የባቢሎንን ምርኮ ያየ ሰው በእውነት ነው የምነግራችሁ፣ ተስፋው፣ ህልሙ፣ ራእዩ በቃ የሆነ በውስጡ የነበረው ነገር ሁሉ የሚሟጠጥ የሚደርቅ የሚጠፋ ነው የሚመስለው። ይሄ ሰው ግን ከዛ በኋላ ራሱ የነበረውን ተስፋ አይደለም፣ የነበረውን ህልም፣ የነበረውን ራእይ አይደለም፣ አዲስ ነገር ነው ሰንቆ የተነሳው። የትላንትናው የትኛውም ነገር ተበላሽቶ ሊሆን ይችላል። የትላንትናው የሆነ ነገር ጀምራችሁ ቆሞ ሊሆን ይችላል። ፌል አድርጎ ተበላሽቶባችሁ ሊሆን ይችላል። እግዚአብሔር ግን አዲስ ነገር አለው እያልኩ ነው እባክህ። እግዚአብሔር ሌላ አዲስ በር አለው እያልኳችሁ ነው። እግዚአብሔር ሌላ አዲስ ራእይ ይሰጣል እያልኩ ነው። እግዚአብሔር ሌላ ህልም አስታጥቆ ያስነሳል እያልኩ ነው። ታዲያ
ነህምያ ለመስራት ከተነሳ በኋላ የምነግራችሁ 3 ሰዎች አሉ። እነ ሰንበላጥ፣ እነ ጦቢያ፣ እነ ጌሳም። እነኚህ የምነግራችሁ 3 አካላቶች ተራ ሰዎች እንዳይመስሏችሁ። ተራ ሰዎች እንዳይመስሏችሁ። በሆነ ጊዜ በሆነ ወቅት በሆነ መንግስት ጊዜ የሆነ የፖለቲካ ድርጅት አባል አካል ምናምን የነበሩ በጣም ጥሩ ተናጋሪዎች፣ ነገር ምን እንደሆነ የሚያውቁ፣ ክፋት ምን እንደሆነ የሚያውቁ፣ ጥፋት ምን እንደሆነ የሚያውቁ አደገኛ ሰዎች ተነሱ። እሺ ተነሱ በሉ። ማ ሲነሳ ነው የተነሱት? ነህምያ ሲነሳ። ስትነሱ አብሯችሁ የሚነሳ አለ። አንዳንዱ አብሮ የሚቀጥል ነው፣ አንዳንዱ የሚቀር ነው። ከሁሉም ጋር ተጉዛችሁ አትደርሱም። አንዳንዱ ይቀራል። ተነሱ። ሲነሱ በጣም የሚገርማችሁ ነገር ሰንበላጥ ማለት እጅግ በጣም አደገኛ የነኚህ የክፎችና የክፋት ሁሉ መሪ የሆነ ሰው ነው። ሲነሳ በጥበብ ነው የተነሳው። ቀጥታ መጥቶ አይደለም የተጣላው፣ ቀጥታ መጥቶ አይደለም የተቃወመው፣ ቀጥታ መጥቶ አይደለም የተላተመው። የሚረዳ በሚመስል መንገድ፣ የሚያግዝ በሚመስል መንገድ፣ የሚያሳርፍ በሚመስል መንገድ ነው የመጣው። እግዚአብሔር አብሮት ለሌለ ሰው ከባድ የሆነ አደጋ ጣይ መንፈስ ነው ይሄ። አደገኛ የሆነ አደጋ ጣይ መንፈስ። አንዳንድ ጊዜ ታውቃላችሁ የሚረዱ የሚያግዙ ምናምን መስለው ወደ ህይወታችሁ ይመጡና ህይወታችሁን እጅግ ለመጨረሻ ጊዜ ጎድተው ይሄዳሉ። እንደ ሀገር ብናመጣው፣ አሁን ስለ ሀገር ጉዳይ ስለ ቅጥር ጉዳይ ስለሆነ የምናወራው፣ እንደ ሀገር ብናመጣው ምናልባት አንዳንድ ፖለቲከኞች እዚህ ውስጥ ትኖራላችሁ፣ ስለ ፖለቲካ የምታውቁ ሰዎች። የሆነ ከሀገራቶች ጋር የሀገራት መንግስታቶች ይሁን አንዳንድ ጊዜ የሥራ ድርድር ይኖራቸዋል አይደለ? የሥራ ወይም የውል ስምምነት ይኖራቸዋል። ለምሳሌ አንድ ሀገር ለአንድ አፍሪካ ሀገር የኔ ሀገር ስለማትበደር የኔን ሀገር አልጠራም፣ የኔ ሀገር አትበደርም፣ አጠገብ ያለው ሰው ንካውና ያንተ ሀገር አትበደርም በለው እና የሆነ ብድር የፈለገች አንድ የአፍሪካ ሀገር እስከ ዛሬ ተበደር ነው አይበቃም፣ ከዚህ በኋላ አንበደርም፣ አበደን አንበደርም፣ እናበድራቸዋለን። አሜን ትላላችሁ ወይ? ነገር ተቀይሮ እንጂ እኮ ኢትዮጵያ እኮ በዘመኗ ስንዴ ጫነች እኮ ነች፣ የረዳች ያበላች እኮ ነች። ጌታ ምስክሬ ብር ያበደረች ሀገር እኮ ነች። ታሪክ ጠይቁ። ያ ተቀይሯል አይደል? አሁን በእኔና በእናንተ ዘመን ይቀየራል። ዛሬም ዘሩባቤል አለ እዚህ ጉባኤ መካከል፣ ነህምያ አለ፣ እዝራ አለ። እግዚአብሔር እናንተን እኔን ተጠቅሞ ይህን ታሪክ ይቀይረዋል። እና አንድ የአፍሪካ ሀገር ከአንድ ሀገር መንግስት ብድር ስትፈልግ የሀገሪቱ መንግስት ደግሞ የሚፈልገው ነገር አለ። ዝም ብሎ አያበድር፣ ብሩ እኮ አይቀርበትም። ገብቷቸዋል? እንኳንስ የሀገሪቱ መንግስት ብድር ጠይቆ ቀርቶ ራሳቸው ጠይቀው ይሰጣሉ። ምን ሲሆን? የሚፈልጉት ነገር ሲኖር። ክብር ለጌታ ይሁን። ባለፉት ዘመናቶች ቀኝ የተገዙ የአፍሪካ ሀገራቶችን ጠቅላላ ዝም ብሎ መጥተው እኮ አይደለም የወረሯቸው። ቀድሞ የሰሩት ስራ አለ፣ የዘረጉት ስትራቴጂ አለ። ገብቷቸዋል? እንዲህ በእጃቸው ከሰጡ በኋላ ነው በእግሮቻቸው መጥተው የገቡባቸውና ቀንበር የጫኑባቸው። ስለዚህ አንዳንድ ጊዜ እንዲህ ከውጭ እግረ መንገዴን መልእክት ነው እየተናገርኩ ያለሁት። አንዳንዴ እንደዚህ ከውጭ የሚመጡ ሰዎች የሚያሳርፉ የሚመስሏችሁ ሰዎች እረፍት የሚከለክሏችሁ ይሆናሉ። እግዚአብሔርን ስሙ። ብዙ በረከት፣ ብዙ ዕውቀት፣ ብዙ ጉልበት፣ ብዙ ቴክኖሎጂ ይዘው የመጡ መስለው የእናንተን ሐሳብ የተቀበሉ መስለው ከእናንተ ሐሳብ ጋር የተስማሙ መስለው የእነሱን ሐሳብ ጭነውባችሁ በልጅ ልጆቻችሁ እስከ 7 ትውልድ ልትከፍሉት ወደ ማትችሉት መከራ ውስጥ ያስገቧቸዋል። እነኚህ ሰዎች ከነህምያም ይሁን ከሱ ጓደኞች ወዳጆች ጋር ምንም አይነት ህብረት ያልነበራቸው ናቸው። ከየት የመጡ? ከውጭ የመጡ ምን የሚመስሉ የሚያግዙ፣ የሚያሳርፉ፣ የሚረዱ መስለው መጡ። እንዳሰቡት ግን አልተሳካላቸውም። አጠገብ ያለውን ሰው ንካውና ሰንበላጥም በለው፣ ጦቢያም ጌሳምም ማናቸውም አይሳካላቸውም። ለምን ቢባል ያስጀመረው እግዚአብሔር እሱ ራሱ ያስጨርሳል። አሜን ስትሉ በኢየሱስ ስም ይሆንላችሁ። አሜን ስትሉ በኢየሱስ ስም ይሆንላችሁ። ስለዚህ እነኚህ 3 ሰዎች በጣም ትልልቅ ሚሽን ነው ይዘው የመጡት እና 5-6 ነገር እነግራችኋለሁ። ተከተሉኝ፣ ማስታወሻችሁን ያዙና አንደኛ
ምን አይነት መንፈስ እንዳለባቸው ልንገራቸው። የሰው ስኬት ደስ የማያሰኛቸው፣ ሰው ሲከናወንለት የማይወዱ ሰዎች ናቸው። ይሄ መንፈስ ነው አይደለም? መንፈስ ነው አይደለም? መንፈስ ነው። ነህምያ ለመልካም ስራ ነው የተነሳው። ይሄን መልካሙን ስራ ግን ለማስተጓጎል ብዙ ርቀት ሄዱ። ብዙ ርቀት 4 እና 5 ነገሮች ሞክረዋል። የሚገርማችሁ የእግዚአብሔር አብሮነት ስላለ አንዱም ነገር አልተሳካላቸው። ነህምያ 2:10 አንብብልን። 2:10 ብቻ አሁን በሰጧቸው ሐሳብ ስር እሱን ጥቅስ አስቀምጡ። በሌሎች ስኬትና ደስታ የሚቀኑ፣ የሌሎች ስኬት የማያስደስታቸው የሚያበሳጫቸው ክፉ መንፈስ ያለባቸው መናፍስቶች ብያቸዋለሁ እነኝን። እሺ ሐሮናዊው ሰንበላጥና ባሪያው አሞናዊው ጦቢያ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ምን የሚሻ? ለእስራኤልና ለእስራኤል ሕዝቦች መልካም ነገር የሚሻ ትውልድ እንደመጣ ባዩ ጊዜ ተበሳጩ። እየተበሳጩ ጀምራችሁ ትጨርሳላችሁ። እንደ መልእክተኛ ነግርሻለሁ፣ እየተበሳጩ ጀምረሽ ትጨርሻለሽ። ሙሌ ለእስራኤል ብቻ እኮ አይደለም የሚለው፣ ዜድ እየሰማሽኝ ነው? ለእስራኤል ሕዝቦች መልካም የሚያስቡ ልጆች ላምጣው ወደኛ ሀገር። ለምን ነውጥ የበዛ ይመስላል? ለውጥ እየመጣ ስለሆነ ነው። የዛሬን አትመን አትቀበል። እኔ ግን እንደ ነብይ የሚታየኝን እነግርሃለሁ። ከፊት ለፊት ትልቅ ለውጥ አለ። ታዲያ እነ ሰንበላጥ እነ ጦቢያ ዝም ብለው አይቀመጡም፣ ዝም ብለው አይተኙም። እየተበሳጩም እየተናደዱም እግዚአብሔር አምላክ የተናገረውን ቃል በእኔና ባንተ ባንቺ ዘመን ይፈጽመዋል እያልኩሽ ነው። ምን ችግር አለው? የሆነ ሰንበዲ ቢሳካለት ምን ችግር አለው? ምን ችግር አለው? የሆነ ሰው ቢያልፍለት ምን ችግር አለው? የሆነ ሰው ቢባረክ ምን ችግር አለው? ወደኛ ስናመጣው አንተማ የእግዚአብሔርን ቤት ቅጥር ለመስራት መቅደሱን ለመስራት አረ በፍጹም አታስብም። ከራስ ችግር መቼ ተርፈ? በዛ ወቅት ከነህምያ በላይ ችግር ውስጥ የነበረ ሰው አልነበረም፣ ምርኮኛ ሰው ግን በዛም ዘመን በዛም ሁኔታ ውስጥ ሆኖ ለእግዚአብሔር ግን መልካም ነገር። እግረ መንገድ ልንገራችሁ፣ ያው እግዚአብሔር ምስክሬ ነው። ከየትኛውም ጉዳያችሁ የእግዚአብሔርን ጉዳይ አስቀድሙና እስቲ እግዚአብሔር እናንተን ዳር ያውጣችሁ፣ እስቲ እግዚአብሔር እናንተን መጨረሻ ያርጋችሁ። ጌታ ምስክሬ ነው። የሮጡትን ወክ እያደረጋችሁ ትቀድማላችሁ። አጋነንከው አትበለኝ። የሮጡትን ቁጭ ብለህ ትቀድመዋለህ። በኢየሱስም ይሄ ይሆናል በዘመነ። ሁለተኛ በሚሰራው ስራና በሚሰሩት ሰራተኞች ማሾፍ፣ ማጥላላት፣ መሳቅና መሳለቅ ነበር የተያያዙት። ዙሪያችሁ ላይ አንዳንድ ሰዎችን አይታችሁ ከሆነ ምንም አይነት ህልም ቢኖራችሁ ባይዘው ባለፈውም ተናግሬዋለሁ መሰለኝ ይሄንን ነገር። ብዙ ጊዜ ህልማችሁን ለሰው አትንገሩ። ህልማችሁን ለሰው አትንገሩ ማለት ለሰንበዲ ያያችሁትን መልእክት አታድርሱ እያልኳችሁ አይደለም። እንደዛ እንዳትረዱ። ህልማችሁን ለሰው አትንገሩ ማለት ይሄን ላደርግ ነው ብላችሁ ስትሉ ክብር ለኢየሱስ ይሁን። ምናልባትም አትንገር ብለህ ነው የምትነግረው፣ እሱ ደግሞ አትንገር ብሎ ይነግርልሃል። አያችሁ፣ የህልማችሁን እንቅፋቶች ራሳችሁ ናችሁ የምትደረድሩት። ያ እንዳይሆን ህልሙን የሰጣችሁ እግዚአብሔር ከሆነ፣ ህልሙን ያሳያችሁ እግዚአብሔር ከሆነ መነጋገር ያለባችሁ ከእግዚአብሔር ጋር ብቻ ነው። ዮሴፍ ያየውን ህልም ለወንድሞቹ ባይነግራቸው ኖሮ ያ ሁሉ ፈተና በህይወቱ ላይ ባልተፈራረቀ ነበር። ነገር ግን ለበጎ ማድረግ የሚችል እግዚአብሔር ያንን ሁሉ ፈተና ለምን አደረገለት? ለበጎ አደረገለት። መጽሐፍ እንደሚል እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። እግረ መንገድ መልእክት ነው። በህይወት ላይ እየመጣ እያየ ያለው ጉዳይ ካለ ለበጎ ነው እያለህ ነው እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ እነኚህ ሰዎች ማሾፍ፣ መሳቅ፣ መሳለቅ፣ እነርሱን ማብሸቅ ጀመሩ። አያችሁ፣ ከየት መጣ ይህ ሐሳብ ከተባለ ስኬታቸውንና መከናወናቸውን አይተው ምን ከማለት ከመቅናት። አያችሁ፣ ከመቅናት። ቅናት ባይዘው ወገኖቼ መጥፎ መንፈስ ነው። አጥንትን ያመረቀዛል መጽሐፍ ነው የሚለው። ታውቃላችሁ፣ በቅናት የተያዘ ሰው
የትኛውም ሆስፒታል ሪፈርም ተጽፎለት ከሀገር ውጭ ቢሄድ አይታከምም። እኔ በህይወቴ ብዙ ሰዎች ላይ የታዘብኩት ሁለት ነገር ልንገራችሁ፣ ለማንም አትናገሩም። በህይወቴ ብዙ ሰዎች ላይ ከታዘብኩት የማይታከም በሽታ ሁለት ነገር ልንገራችሁ፣ ሚስጥር ነው። የእውቀት ማነስና የቅናት መንፈስ። አይታከምም፣ በጸሎትም አይመጣም። አሁን ደም ማነስ አለብሽ ብትባይ አይዞሽ የለብሽም፣ ትታከሚዋለሽ። መፍትሄ አለው። ክብር ለማን ይሁን? እውቀት ማነስን ግን በኢየሱስ ስም ብላ አታከመው። ትምህርት ቤት መሄድ ነው። መጽሐፍ ቅዱስ ኮሌጅ መግባት ነው። ከእግዚአብሔር ሰዎች እግር ስር ቁጭ ብሎ መማር ነው። እውቀት ካላቸው ሰዎች መስማት ነው የሚያስፈልገው። የሰማኸው ግን በህይወት ላይ እንዲሰራ ጸሎት ያስፈልግ ይሆናል። ሐሳቤ ግልጽ ነው። አግኝታችሁኛል? በቅንነት ለምትሰሙኝ ይጠቅማቸዋል። ቅናትም ልክ እንደዛ ነው። አይታከምም። ደግሞ የቅናትን መጥፎ ባህሪ ልንገራችሁ። ሰዎች ላይ እየቀናችሁ ራሳችሁን ነው የምትበሉት። በውቤ ህይወት ላይ የሚሆነው ነገር ሁሉ እኔን የሚያበሳጨኝ ከሆነ ማለት ነው፣ የሚገርማችሁ ነገር እሱ እየጨመረ ይሄዳል። እኔ እየቀነስኩ ነው የምሄደው። ፋይናንሻሊም ስፒሪቹዋሊም ፊዚካሊም እየቀነስኩ ነው የምሄደው። እግዚአብሔር ከዚህ ይጠብቃችሁ። ቅናት አመዳም ነው የሚያደርገው። ምንም ተቀብተሽ አትወዥም፣ አያምርብሽም። የለበሽ ሁሉ ሞገስ አይሰጥሽም። ቅናት በህይወታችሁ ካለ እነ ሰንበላጥ ይሄ ነበር መንፈሳቸው። ሰው ሲከናወንለት አይወዱም፣ ይበሳጫሉ። ከዛስ ምንም ማድረግ ስለማይችሉ ሐሳባቸውን ወደ ምን ቀየሩ? ወደ ፌዝ ቀየሩት፣ ወደ ሽሙጥ ቀየሩት፣ ወደ ቀልድ ቀየሩት። መሳቅና መሳለቅ ጀመሩ። አጠገብ ያለውን ዝም ብለህ በክንድ ነካ አድርገውና ጠላት አይሳካለትም። እግዚአብሔር ካንተ ጋራ ነው። ትጀምራለህ በሉት፣ ትቀጥላለህ። ነህምያ 4 ከቁጥር 1 እስከ 2 ያለውን ሁለቱን ቁጥር አንብብልኝ። ማሾፍ፣ ማናናቅ፣ የቅጥሩ ስራ መጀመሩ ላይ መሳቅ መሳለቅ። እሺ። ሰንበላጥም ቅጥሩ እንደተሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። በወንድሞቹም በሰማርያ ሰራዊት ፊት እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አያችሁ፣ ፌዙን አያችሁ፣ ቀልዱን አያችሁ። እነኚህ አይሁዳን ይሰሩታልን? ይጨርሱታልን? እንዴት ከጀመርሽ አትጨርሽም? እንዴት ጀምራ አትጨርስም? ያስከው ማን ነው? ያሹ ማን ነው? የታረደው የሞተው ከሙታን በኩር ሆኖ የተነሳው እሱ የናዝሬቱ ኢየሱስ አስጀምሮ የማትጨርሰው ጉዳይ አይኖርም። ለምን አትይኝም? ኢየሱስ ጀምሮ ያልጨረሰው ነገር የለም። በዚህ ምድር ጀምሮ በመስቀል ላይ ተፈጸመ ብሎ የጨረሰው ጌታ ያንተ ጌታ ያንቺ ጌታ ከሆነ በርግጥም የጀመርሽውን በክብር ትጨርሻለሽ። እግዚአብሔር ለአገልግሎት ጠርቷቸዋል፣ በክብር ትጨርሳላችሁ። እግዚአብሔር በሆነ ፋይናንስ እባርክሻለሁ ብሏል፣ በእውነት በክብር ይባርክሻል፣ በክብር ይባርካቸዋል። ስለዚህ አፌዙባቸው፣ በሰማርያ ሰራዊት ፊት አላገጡባቸው፣ ተሳለቁባቸው። ግን በዚህ ሁሉ ቀጥሎም በመነግራችሁ የሚያበሳጩ እንደ ሰው የሚያበሳጩ ጉዳዮች ውስጥ ጌታ ምስክሬ ነው፣ ነህምያ ድምፁ አይሰማም። መልእክት አለኝ። እንትን እግር ኳስ ሜዳ ገብቶ የሚያቅሰው ወይም ከዳር ሆኖ ደግሞ የማየት ልማድ ያለው ሰው ማሚ አንቺም ሳትቀሪ ኳስ ተመልካች ነሽ፣ ጌታ ይባርክሽ። ይኸውላችሁ ሁላችሁም ተመልካቾች ናችሁ ከኔ ውጪ። እኔ ኳስ አፍቃሪ አይደለሁም፣ ጌታ ረድቶኝ ማለት ነው። እና አራጋቢ የሚባል ታውቃላችሁ? የመስመር ምንድነው? ኳስ አልወድም ስልሽ ደግሞ ህጉን አላውቅም ማለት አይደለም። ኢየሱስ ጌታ ነው። እና አራጋቢው እጁ ላይ ባንዲራ የምትመስል አንድ ትንሽ ነገር አለች። ብቻውን መሮጥ አይችልም ወይ? ይችላል። ግን ባንዲራው ለምንድን ነው የሚያስፈልገው? ምልክት ተባለ። ምልክት አለብኝ በለው እስቲ ስጡት ማይክ። አዝማቿን ብቻ በልልኝ። መልእክት ነው። ጠላት የጻፈው የሞት ደብዳቤ ተቀዶ ሳየው ደስ አለው ልቤ ጠላቴን ጥሎት ስላሳየኝ
ልቤ በደስታ ዘመራለኝ። እንደዚህ በሉት ምልክት አለብኝ የኢየሱስ ደም በግንባሬ ይፈራኛል ጠላት ከቶ አይቀርብም በሰፈሬ ከአጠገቤ ሺህ ከቀኝ 10 ሺህ እየጣለልኝ ወንድለሺ ዙሪያዬ ቢዞር ቢሽከረከር እኔ እንደሆነ አለኝ ቅጥር ያለው ሰው አሜን አይልም ወይ? አሜን። ደግመሽ አሜን አትይም ወይ? አሜን። ሰልሰሽ አሜን አትይም ወይ? አሜን። የሚገርም ነው። ቀደም የእንዱዬን መዝሙር ሲዘምር እንደው ቀጥሎ ይህን መዝሙር ባለው እያልኩ ነበረ፣ ግን በኋላ እንዘምረዋለን ቃል ግባ። ከዛ ማለት ነው። አሁን ግን ስላሰብኩት አይደለም የመጣው፣ ድንገት ነው አፌ ላይ የመጣው። ክብር ለአምላካችን ለእግዚአብሔር ይሁን። የሚገርማችሁ በዙሪያቸው ላይ ያሉ የሰማሪያ ወታደሮች ሰራዊቶች፣ እኛ ሀገር ውስጥ መከላከያ ሰራዊት እንደምትሉት ማለት ነው፣ ብዙ ጀብደኞች ባሉበት ፊት ነበር እነሱን ለማሳጣት የቆሙት። ያስፈራል እኮ እናንተ፣ ያስፈራል። የታጠቀ አይደለም፣ ዝም ብሎ ዩኒፎርም የለበሰ ፖሊስ ስታይ እንዴት ነው ውስጥ የሚነዝር። እነኚህን ግን በዚህ ሁሉ ሰራዊት ፊት በዙሪያቸው ደግሞ በጣም ብዙ እልፍ ሰዎች ይኖራሉ። መቼም አልተጻፈላቸውም እንጂ በእነርሱ ሁሉ ፊት ብስጭታቸውን፣ ንዴታቸውን፣ ቁጣቸውን ሁሉ በምን በሽሙጥ በፌዝ ስቀውና ተሳልቀው ሊያሳንሷቸው ሞከሩ። መልእክት አለኝ ወንድም ፍቄ፣ በፊታቸው እግዚአብሔር ያከብድሃል፣ አያሳንስህም። አሜን ለሚነሳ ሰው መልእክት ነው ይሁንለት። እግዚአብሔር በፊታቸው አያሳንሳቸውም፣ ያከብዳቸዋል። የሚገርመኝና የሚደንቀኝ በዚህ ሁሉ ጉዳይ የነህምያ ድምፅ አይሰማም። እንዲህ ሲሉ እንዲህ ያላቸው ሚል የለም። ማሚዬ ምንም ሳትይ አምላክ ዝም ብሎ እየሰራ ታያለሽ። አበሻ ምን ይላል መሰላችሁ? ብሌንሻ ዝምታም መልስ ነው። እኔ አበው የሚናገሩት ሁሉ ነገር አንዳንድ ጊዜ የመጽሐፍ ቅዱስ ዕውቀትም ትምህርት ደረጃ ምናምንም የሌላቸው ብዙ የጥንት አባቶች ናቸው። ብዙ የአበሻን ተረት የኢትዮጵያዊ ተረት ተርተው ያለፉት አይደለ? አንዳንዱ ነገር ግን ይገርመኛል በጣም። እንዴት ደስ የሚል ፓወርፉል የሆነ ነገር ነው። ዝምታ መልስ ነው። ለምን መሰላችሁ? ወደኛ እናምጣ፣ ወደ አማኞች እናምጣ፣ ወደ ኢየሱስ ልጆች እናምጣ። እኛ ዝም የምንለው ለምን መሰላችሁ? ስለማናቅ አይደለም እኮ፣ ሳይገባን ቀርቶ አይደለም፣ ነገሩ ሳይጎዳን ሳያመን ቀርቶ አይደለም። ግን እኛ ዝም እንድንል ሊናገር የተገባው ጌታ በአብ ቀኝ አለ፣ ኢየሱስ ይባላል። አንዳንድ ሰዎች ጠላቶቻችሁ ላይ የምትስቁበት ማለዳ እየመጣ ነው። ባስቸገረ ጉዳይ ላይ ቆመ የምትዘምርበት ማለዳ እየመጣ ነው። አንገት ባስነፋ ጉዳይ ላይ ቆመ የምትሳለቅበት ጊዜ እየመጣ ነው። በሳቁብህ ሰዎች ላይ የምትስቅበት ጊዜ እየመጣ ነው። መልስ አልነበረውም ሳይሆን ነህምያ መመለስ አይፈልግም ነበር። ለምን? ስለሱ የሚሟገት በሰማይ አለ፣ የቀናለት ጌታ አለ፣ የቆመለት እግዚአብሔር አለ። ዋው! የነሱ ሟርት፣ የነሱ ጩኸት፣ የነሱ ፌዝ፣ የነሱ ሳቅ እሱን አያስቆመው። መጽሐፍ ሲናገር እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ ተጽፏል። ይሄ ጌታ እንዳለው ስለሚያምን በዚህ ሁሉ ውስጥ የሱ ድምፅ ተሰምቶ አያውቅም። አያችሁ፣ ጠላቶቻችሁን ለመበቀል ሸሚዞቻችሁን እጅጌዎቻችሁን መሰብሰብ አይጠበቅባችሁም። ጠላቶቻችሁን ለመበቀል ጥቅስም መምረጥ አይጠበቅባችሁም። ጥቅሱን ለመናገር ብቻ ሳይሆን ለእናንተ ሕይወት እንዲሆን ጭምር ስለተጻፈ ጠላቶቻችሁን ለመበቀል መደራጀት የለባችሁም። ጠላቶቻችሁን ለመበቀል በአምላካችሁ በእግዚአብሔር ላይ ታምናችሁ ዝም ማለት ነው የሚያስፈልገው። ዝም ስትሉ እግዚአብሔር መናገር ይጀምራል። መፍራት ካለባችሁ በእናንተም ይሁን በሰው ጉዳይ እግዚአብሔር መናገር ሲጀምር ማንም አያስቆመውማ። እግዚአብሔርን ላይኮ ማን ያስቆመዋል? እግዚአብሔር መናገር ከጀመረ ማሚዬ ማን ያስቆመው? ማንም አያስቆመውም እግዚአብሔርን። እናንተ ግን መናገር ብትጀምሩ የሆነ ሰንበዲ ይመጣና ከፈለገ ደግሞ የሀገሪቱ መንግስት ህገ መንግስቱ ስለሚያዘው የመጻፍ የመናገር መብት ምን ብሏል? ተሰጥቷል አይደለ? ያ መብት እያለ ማለት ነው ህገ መንግስቱ ላይ ተጽፎ እያለ ከፈለገ መጥቶ ዝም በል ሊል ይችላል። አሁን እዚህ ጋር መጣ ኃይሌ እግዚአብሔር ነው አትልም፣ ኃይሌ ንጉሱ ነው። ግን ከእግዚአብሔር ጋር ስትሆንስ፣ እግዚአብሔር ካንተ ጋር ሲሆንስ፣
እግዚአብሔር አምላኬ ምስክሬ ነው። ማንም ዝም በል አይልህም፣ አንተም አትናገረን፣ ግን ራስህ ዝም ትላለህ። እስኪ እንዲህ በሉ ዘና በይማ አይዞሽ፣ ተይው እሱን ጉዳይ ለጌታ ተይው፣ በቃ እግዚአብሔር ከኔ ጋር ነው በሉ። በቃ እግዚአብሔር ከነህምያ ጋር ነበረ። ስራውን ሁሉ አይቶለታል፣ ልቡን አይቶለታል፣ ቅናቱን አይቶለታል። ታዲያ የዚህ ሰው ጉዳይ ባይቀና ይገርማቸዋል። እግዚአብሔር ነገራችሁን ያቅናላችሁ። ሶስተኛ ሐሳብ፣ አሁን ፌዙ፣ ንዴቱ፣ ቅናቱ ምናምን በላቸውና ማሰናከያ መንገድ ፈለጉ። አሁን ማሰናከያ መንገድ ፈለጉና እንትን ማለት ጀመሩ፣ ማሴር ጀመሩ፣ ነገር ማሴር ጀመሩ፣ ተንኮል ማሴር ጀመሩ። መልእክት አለኝ፣ አጠገብ ያለውን እያየኸው በምክራቸው መሃል በለው፣ እግዚአብሔር ስለሌለበት ምክራቸው ተገልብጠዋል፣ ላንተ ማለፍ ሆኖልሃል በሉት። ሶስተኛ ተንኮልና ሴራ ማሴር ጀመሩ። ነህምያ 6:1-2 ነህምያ 6:1-2 ያዙ። ዛሬ ተንኮለኞችንም ሴረኞችንም ክፉ መካሪዎችንም አስመካሪዎችንም እግዚአብሔር ከነገሮቻችሁ ላይ ያንሳቸው፣ ከህልማችሁ ላይ ያንሳቸው፣ ከበረከታችሁ ላይ ያንሳቸው፣ ከጉዟችሁ ላይ ያንሳቸው፣ በኢየሱስ ስም ይነሱ። እሺ እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶች ሰሙ። ያዘው። ቅጥሩንም እንደሰራው ስራውንም እንደጨረሰ፣ ዋው! ስራውን ከጨረሰ በኋላ አምሹር አቧራውን አራግፏል፣ እጆቹን ታጥቧል። እርግጠኛ ነኝ እንደ መጀመሪያው ጉስቁልና አይታይበትም፣ ድካም አይታይበትም። ቢኮዝ የእጆቹን ስራ እያየ ስለሆነ ዘና ብሏል። ምናልባትም እጁን ኪሱ ከተዋል። ልበለው ዝም ብዬ ብቻ ምን አለፋችሁ ዘና ብሏል። ይሄ ሳያበሳጭም ሁለት ነገር ልንገራችሁ። ስትጀምርም ተናደው ስትጨርስም ተናደው እንዴት ይሆናል? በእውነት ፌር አይደለም። በቃ እነኚህ ሰዎች የሆነ መንፈስ ተጠናውቷቸዋል፣ የሆነ ጂኒ ተቆጣጥሯቸዋል። ሰው ጅማሮህን አይቶ እንዳትቀጥል ማሰቡና መሞከሩ መቅናቱ ምንም አይደለም፣ የሰው ባህሪ ነው ብለን እንለፈው። ግን ይሄ የኔና የናንተ ባህሪ አይደለም፣ የሰው ነው ያልኩት። አትቀየሙኝማ። የሰው ባህሪ ነው ብለን እንለፈው። ሰው ከጨረሰ በኋላም ይቀናል። ያለቀ ነገር እያየ ይቀናል። ለእግዚአብሔር የሚሆን ነገር እያየ ሰው ይቀናል። በእውነት ወገኖቼ እግዚአብሔር ይቅር ይበለን፣ እግዚአብሔር ይርዳን እንጂ አንዳንድ ሰው እኮ ሰው ነፃ ሲወጣ ራሱ ይናደዳል። ዋሻው እኛ ጴንጤ ቤት ያለ ጉድ እኮ ነው። እኛ ጴንጤ ቤት ሌላ ሰው ፍለጋ እንዳትሄዱ። ከአጋንንት ነፃ ስትወጣ፣ ከአጋንንት ነፃ ሲወጣ የሚናደድ ሰው አለ እኮ። ምን ነው ፓርትነር ነው እንዴ? አንዳንድ ሰው አኮረፈ። መቼም እዚህ ውስጥ የአጋንንት ፓርትነር የሆነ ሰው የለም። ቢኖር እስካሁን ይጮህ ነበር። ኢየሱስ ጌታ ነው። ሰዎች በሚጀምሩት ብቻ ሳይሆን በምትጀምሩት ብቻ ሳይሆን በጨረሳችሁትም ጉዳይ ነው የሚናደዱት። ዛሬ ግን ለሆነ ሰው ፈርምለታለሁ፣ እርግጠኛ ሆኜ እናገርበታለሁ። እግዚአብሔር አንድ እንግዳ ነገር ያስጀምራል፣ አንድ እንግዳ ነገር ደግሞ ያስጨርሳል። አሜን ያለ ሰው ይሁንለት በኢየሱስ። ዋው! ድገመው እስቲ፣ በደንብ ስሙ። አልሰማችሁ? ይኸው ከዛ ከቅናታቸው ከንዴታቸው ከብስጭታቸው የተነሳ ማሴር ነው የጀመሩት። አያችሁ፣ ተንኮል ሰበብ መፈለግ ነው የጀመሩት። እሺ እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶች ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ውስጥ ሳንቃዎችን አላቆምኩም ነበር። ሰንበላጥና ጌሳምም መተህ በአኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እስቲ ሳቆ በጌታ ይሄን ሳምንት ተፈቅዶላቸዋል። እስቲ ሳቆ አሜን ይባላል። በጣም የሚገርመውን ከመጀመሪያው አንድ ነገር ልንገራችሁ። ከፍራሹም ጊዜ አንዳች እንዳልቀረ ባዩ ጊዜ ምን ማለት መሰለ? ያልተከናወነ ምንም ነገር እንደሌለ ሁሉ እንደተከናወነ ባዩ ጊዜ ምን ጀመሩ ይላል? ምክር። ምን አይነት ምክር? ክፉ ምክር። አንድ አይደለም አራቴ ነው የመከሩበት ነህምያ ላይ። ዛሬ ከሆነ ሰው ፊት ወጥመድ ተሰበረ በኢየሱስ ስምና ስልጣን። ላንተ ማምለጥ ሆነ። ዋው!
እየተመከረብህ ታልፋለህ፣ እየተመከረብህ ትሰፋለህ፣ እየተመከረብህ ትበዛለህ። እግዚአብሔር ወዳየልህ ትገባለህ በኢየሱስ። አንዳች እንዳልቀራዩ ፍርስራሽ የሚባል ነገር ታሪክ ሆኖ ቀረ፣ ወሬ ሆኖ ቀረ። የኢየሩሳሌም ቅጥር፣ የእግዚአብሔር ቤተ መቅደስ እንዲና እንዲያ ሆነ የተባለው ነገር ሁሉ በምን ቀረ? ብለሽ በነበር ቀረ። ልባርካችሁ፣ አምላኬ እግዚአብሔር ከኔ ጋር ካለ ድራሻችሁን ሁሉ በማያልቀው በረከት ይባርክላችሁ። ይገርማል። ከዛ ምክር መምከር ጀመሩና ዘርሽ ተነጋገሩና ማለት ነው። አሁን ደብዳቤ እየጻፉ ወደ እነሱ መጥራት ጀመሩ። ምልክት አለብኝ ባሬ ይፈራኛል ጠላት ከቶ አይቀርብም በሰፈሬ የሚጠብቀኝ ስለማይተኛ እኔ ማርፌ እስኪለተኛ። ቆይ ነህምያ ጋር ብቻ እኮ አይደለም፣ አንቺ ጋር አሉ እኮ ክፉ እየመከሩ ያሉ አሉ፣ ወጥመድ እየዘረጉ ያሉ አሉ፣ ደብዳቤ እየተጻጻፉ ያሉ አሉ፣ ክፉ ምክር እየመከሩ ያሉ አሉ። ነገር ግን ከኢየሱስ ደም የተነሳ ማምለጥ ሆኖልሃል። ከኢየሱስ ደም የተነሳ ማምለጥ ሆኖልሻል። ዛሬ ከዚህ ቃል የተነሳ ከዚህ መንፈስ የተነሳ ከዚህ ከቅዱሳን ጉባኤ የተነሳ ከምድሬ ከኢትዮጵያ ላይ የሆነ የሚቀጥላለ የሆነ ደግሞ የሚነቀላለ። አንተ ጩና አሜን በላ። የሆነ የሚተከላለ የሆነ የሚነቀላለ። አሜን። እግዚአብሔር ምክራቸውን ያፈርሰዋል። እግዚአብሔር አድማቸውን ይበትነዋል። ተበተነ። የሚገርመው ግን ሳልነግራችሁም አላልፈው ነህምያም ጓደኞቹም ብቻቸውን አይደሉም። ህዝቡ በነቂስ ነው ወጥቶ አብሮ ይሰራ የነበረው። በእውነት በጣም ነው የተባበረው የነበሩት። በእዝራም በነህምያም ጊዜ የነበሩ የአሦር ነገስታቶች በእውነት ለእግዚአብሔር ታማኝ ነበሩ። አዛባዊ ንጉሶች ናቸው፣ ግን እግዚአብሔርን የሚፈሩ ፈራ እግዚአብሔር ያላቸው ነበሩና የሚያስፈልጋቸውን ሁሉ ነበር የሚፈቅዱላቸው። ለምን የፈቀዱላቸው ይመስላችኋል? እግዚአብሔር ከነሱ ጋር። አሜን አሜን። የሆነ መልእክተኛ ይሄ መልእክት የኔ ነው እያለኝ ነው። እዚህ ጉባኤ ውስጥ ይሁን ይሄ መልእክተኛ አላውቅም። በዚህ በሶሻል ሚዲያ አማራጭ እያየኝ ይሁን እየሰማኝ ይሁን አላውቅም። ግን እግዚአብሔር እንደዚህ ያደርጋል። የሆነ ነገር ከህይወት ላይ ይነቅለዋል። የሆነ ነገር አምጥቶ ይተክልልሃል። የሆነ ነገር ከዙሪያ ላይ ይበትነዋል። የሆነ ነገር አምጥቶ ይሰጣል። ያ ቅድም የነገርኳችሁ መሳቂያና መሳለቂያ ሊያደርጉት የፈለጉት እንደነገርኳችሁ በሰራዊቱና በህዝቡ ፊት ነው። ለምንድነው ካላችሁ ተቀባይነት ሊያሳጡት፣ ተሰሚነት ሊያሳጡት። አንደኛው ብሎኬት፣ አንደኛው ቢስማር፣ አንደኛው ፌሮ፣ አንደኛው ብረት፣ አንደኛው ሲሚንቶ እንዳያቀብሉ ለማድረግ ነበር። በነገራችን ላይ የኔና የእናንተ አቅርቦት እኮ ከሰማይ ነው። ማንም አያቋርጠው። አሜን አትለኝም? ዝም ብለህ ጌታ ምስክሬ ነው። በቃ አቅርቦታችን የሚቋረጥ አይደለም። ግድ የለሽም። አሁን የዚህ ወር የቤት ኪራይ ስላልሞላ የሚቀጥለው ወር አስቤዛ ያልቃል ብለሽ ስለምትሰጊ እግዚአብሔር ከዛ ሁሉ በላይ ነው። አምላኬ ምስክሬ ነው። እኔ ምስክሩ ነኝ። እግዚአብሔር ከዚህ ሁሉ በላይ ነው። አንድ ሰው ይጩና እግዚአብሔር ከሁኔታ በላይ ነው ይበል። አይስ ለመጨረሻ ጊዜ ምንም ህዝቡን ማሳመጽ፣ ምንም ህዝቡን ማሳደም ቢሞክሩ አልተሳካላቸው። ምክንያቱም እግዚአብሔር አብሮት ያለው ሰው አይደለም፣ ሳር ቅጠሉ ነው የሚተባበረው። በእውነት ነው የምነግራችሁ። አውሎ ነፋስ ታውቃላችሁ? አውሎ ነፋስ እግዚአብሔር ከፈለገ ማለት ነው መንገዳችሁ ላይ የሆነ መንገዳችሁን የሚዘጋ የቆሸሸ የማይመጥናችሁ ነገር ካየ ማለት ነው አውሎ ነፋስ ያስነሳል። ከዛ ያንን ሁሉ ጠርጎ ማለት ነው ከዛ እለፊ። በቃ እግዚአብሔር አብሮች ሲሆን እንደዚህ ነው። ግን እነሱ እንደዛ አላሰቡም። ህዝቡ ሁሉ ጀርባ ይሰጣል ብለው ሲያስቡ ባንቺ ጉዳይ እነንትና አይተባበሩም ሲሉ ማለት ነው ከቀድሞ ይልቅ ይተባበሩሻል። መልእክት ነው። ከቀድሞ ይልቅ ይተባበሩሃል። ሰው አልሰማም፣ አብሮት ሰራ፣ አብሮት ለፋ፣ አብሮት ደከመ። እስከ መጨረሻው አቅርቦቱ አልተቋረጠም። ፕሮግራሙ የማን ነው አልኳችሁ? የእግዚአብሔር ነው። ፕሮግራሙን ከየት ነው የተቀበለው? ከሰማይ ነው የተቀበለው። አለቀ ጉዳዩ። ማለቁም ነው ያበሳጫቸው። አሁን ነው መምከር የጀመሩት። አሁን ያነበብነው ክፍል ላይ ምዕራፍ 6 ከቁጥር 1 እስከ 2 በደንብ እናንተ በኋላ አንብቡት። ጥቅሱን ግን ያዙልኝ። ከዛ በኋላ ምን እንደሆነ ታውቃላችሁ? መልእክት ላኩ፣ ደጋግመው ላኩበት።
ደጋግመው ምን ማድረግ ፈልገው? ወደ ወጥመዳቸው ሊያስገቡት ፈልገው። ይገርማቸዋል። ሐሰተኛ ነቢያቶች ዛሬ ብቻ አይደለም ያኔም አሉ ወገኖቼ፣ እንዳትረሱ። የተከፈላቸው እጅ መንሻ የተሰጣቸው ሐሰተኛ ነቢያቶች ሁሉ ሄደው ነግረውታል፣ መልእክት ነግረውታል። ግን መልእክታቸው እዚህ ላይ አልተጻፈም። በእርግጠኝነት ከነሰንበላጥ ጋር ብትስማማ ይሻላል የሚል መልእክት መሰለኝ። እግዚአብሔር ሳይልካቸው እግዚአብሔር ልኮኛል የሚሉ አሉ፣ ያኔም አሁንም አሉ፣ ወደፊትም ይኖራሉ። ማለት ሐሰተኞች ከሌሉ እውነተኞች ስለማይታወቁ መጽሐፍ ነው ያለው። ይኖራሉ፣ እንኖራለን በሉ እስቲ። መልእክተኞች ተላከባቸው። ነህምያ ጋር ይደርሳል መልእክቱ። ለመምጣት ግን ዝግጁ አይደለም። ለመምጣት ምን አይደለም? ዝግጁ አይደለም። ነህምያ እሱንና እነሱን በመንፈስ ቼክ ሲያደርጋቸው ከማህበራቸው ጋር በፍጹም ማች አያረግም። ያልተጠራችሁበት ስፍራ ላይ አትቀመጡ። የማይመጠናችሁ ቦታ አትገኙ። ጌታ ምስክሬ ነው። እኔ መልእክተኛ ነኝ። እንደ መልእክተኛ ነው ምነግርህ። ምን አይነት ደፋር ነው በለኝ። አይ ዶንት ኬር። በጌታ ፊት ግን እነግራችኋለሁ፣ ባልተጠራችሁበት ቦታ ላይ አትገኙ። ሰው ያልተጋበዘው ሰርግ ላይ ሄዶ ይበላል እንዴ? ነውር እኮ ነው። በተለይ አበሻ ጋር በጣም ሼም ነው። እንደዛ እንደማለት ቁጠሩት። የማይመጠናችሁ ማህበር ላይ፣ የማይመጠናችሁ ሰልፍ ላይ አትቁሙ። ጌታ ኢየሱስ ምስክሬ ነው። እግዚአብሔር ብቻውን ያኖራል። ንካው አጠገብ ያለውን ሰው እግዚአብሔር ብቻውን ያኖርሃል በሉት። እግዚአብሔር ብቻውን ያኖርሻል፣ አስጀምሮሻልና ትቀጥያለሽ በሏት። አራተኛ ቅድም የነገርኳችሁ ሰዎች ጋር የሐሰት ወሬ በማሰራጨት የሐሰትን ወሬ በማሰራጨት የሰሩት ስራ በዘመኑ የነበሩትን የነገስታቶቹን ልክና ልኬት የመድፈር ያህል ነገስታቶች፣ አለቆች፣ መሪዎች እንዲቆጥሩባቸው እንደ ወንጀለኛ እንዲታዩ ከጨረሱ በኋላ እኮ ነው ይሄ ሁሉ። አሁን አራተኛ ላይ የነገርኳችሁ ያለው ጭብጥ ከጨረሱ በኋላ ሰው መልካም ነገር እያየም ይቃጠላል። ምን አለበት እንደው ደገፍ ብሎ እንደ ዘመኑ ሰልፊ ይኑር አይኑር አላቅም። በርግጥ ምን አለ ዝም ብሎ እዛ ላይ ሄዶ ደገፍ ብሎ ሰልፊ ቢነሳ፣ እንደው ዝም ብሎ ለልጆቹ ሚሞሪ ቢያስቀምጥ፣ መቀናት ትቶ ባለቀ ጉዳይ። ስንቱን ተናግሬ እችለዋለሁ። ልምጣ ወደ ሀገራችን። እኔ ወንጌል ሰባኪ ነኝ። በዘመኔ ማንንም አልሰብክም፣ ግን የገባኝን እውነት ትነግራቸዋለሁ። አንዳንድ ጅሎችን አላያችሁም? ይሄ ኮሪደር ልማት ዝም ብሎ ብልጭልጭ መብራት ብቻ ሲሉ አልሰማችሁም? አዎ መብራት ብቻ። መብራት ግን ዝም ብሎ ይመጣል? ዝም ብሎ ይመጣል ወይ? እናቶች ወርቅ ጌጥ ገዝተን ለክፉ ቀን እናስቀምጥ ነው የሚሉት የድሮ እናቶች። የዘንድሮ እናቶች የበራላቸው ሆነው ወርቅና ጌጣቸውን ትተው ቦንድ እየገዙ የገነቡት አባይ የሚባል በአፍሪካ ግዙፍ የሆነ ግድብ የሰራች ሀገር እኮ ነች ኢትዮጵያ። ያንን ካላሳየች ምን ታሳያለች? መብራት በፈረቃ ኖረን አናውቅም እንዴ? አሁን ይኸው መብራት ስለሌለ እኮ ነው ይኸው ጄኔሬተሩም የሚጮህብን እኔም የምጮህባችሁ ችላችሁት እንጂ እውነቴን ነው። አሁን መብራት እንደዚህ ተቆራርጦብን ያውቃል? አሁን እንኳን ባለኝ መረጃ ማለት ነው መስመር ዝርጋታ፣ አዲስ ዝርጋታ ከአባይ ቀጥታ እየመጣልን ስለሆነ ነው። እንዳታቆርፉ። በፕሮግራም ነው ተነግሮ ነው በቴሌቪዥን ምናምን ሰምታችኋል አይደል? ክብር ለኢየሱስ ይሁን። ወደ ሐሳቤ ልመለስ። አሁን ኮሪደር ልማት የሚያበሳጨው ሰው አለ። ለምሳሌ ስንቶቻችን እኔን ጨምረን ፎቶ አልተነሳንም እንዴ? እያንዳንድሽን እኮ አውቅሻለሁ። ፎቶ ያልተነሳሻለሽ ግን ፎቶ ተነስተ ትገባና መልሰ እኔ እኮ ይገርመኛል ይሄ መንግስት ዘይት 2000 ብር 3000 ብር አስገብቶ ኮሪደር ልማት ይለኛል። እኔ ኮሪደር ጎንበስ ብዬ ሳራ አልግጥም ትላለ። አየር ግን ያስፈልግሃል። ንጹህ አየር ያስፈልግሻል። ንጹህ አየር ካስፈለገ ደግሞ አረንጓዴ ልማት ያስፈልጋል፣ ዛፍ ያስፈልጋል። እንዲሁም አልቻል ነው። አያችሁ እንትን ማለት ብቻ ማለት ይሄ መቃወም ብቻ የነሰንበላጥ አይነት ስፒሪት ያላቸው ሰዎች ምንም ብታነጥፉላቸው አይመቻቸውም። ለምሳሌ አሁን ይሄ አውራሪስ መንገድ አስፋልት አዲስ እየተሰራ ነው። እስከ እንግሊዝ ኤምባሲ መሰለኝ የት እንደደረሰ ባላቀ። ከሁለት ቀን በኋላ አልተመቸኝ የሚል ሰው ሊኖር ይችላል። ይቀየር ይልሃል የነሰንበላጥ መንፈስ። የእግዚአብሔር ሐሳብ በእናንተ ሲጀምር ማንም ሰው ተኝቶ አያድርላችሁ። ማንም ሰው። ያ ብቻ አይደለም፣ ጨርሳችሁት እንኳን ቴንኪው የሚላችሁ የለም። ባለቀም ጉዳይ ይናደዳሉ።
በቃ ይሄ የሰው ባህሪ ነው። ያኔም ነበሩ ዛሬም አሉ። ነገር ግን ሁለቱን ነገር እንዴት አግባብተን እንዴት አስማምተን እንሂድ? ይሄ ያስፈልጋል። እግዚአብሔር ጥሩ የሃይማኖት መሪዎች፣ እግዚአብሔር ጥሩ አባቶች፣ ጥሩ ሽማግሌዎች፣ መምከር የሚችሉ መገሰጽ የሚችሉ የማያስመስሉ ምሳ ተጋብዘው ሐሳብ የማይቀይሩትን በኢትዮጵያ ምድር ላይ ያብዛልን። ጋቢ የደረበ ሁሉ ሽማግሌ ነው። ስንት ቀን ለብሼ ፎቶ ተነስቻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ወገኖቼ እግዚአብሔር ለጠላቶቻችሁ ሴራ አሳልፎ አይሰጣችሁ። አጠገብ ያለው ሰው ነካ አድርገውና እግዚአብሔር በሉት ለጠላት ሴራ፣ ለወረኛ፣ ለሐሰተኛው አሳልፎ አይሰጥህም። እዛው ነህምያ 6 ላይ ከቁጥር 5 እስከ 7 ሰንበላጥም ለፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ። ያዘው ሰንበላጥ ነው። ወደ ብላቴናው ለስንተኛ ጊዜ? 5ኛ። አቤት እግዚአብሔር ያንዳንድ ሰውን ልብ እንዴት ነው የሚያሰፋው! ያንዳንድ ሰውን ትከሻ እንዴት ነው የሚያሰፋው! አንዳንድ ሰዎችን እግዚአብሔር ለህልማቸው ለራእያቸው እንዴት ነው እርግጠኛ የሚያደርጋቸው! አይገርማችሁም? እኔና እናንተ ብንሆን ኖሮ ቀድመን ነበር የምንገኘው። 5ኛ መልእክተኛ ሲመጣ አይደለም ገና በመጀመሪያው መልእክተኛ ደጅ እያንኳኳን ነው። ምን ማለት ነው? በሌላ ቋንቋ ከዚህ ክፍል አውድ የተነሳ ነው የምነግራችሁ። ወጥመድ ውስጥ በራሳችን ጊዜ መጥተን ነበር የምንገባው። ብዙዎቻችን የተሰነካከል ነው፣ ብዙዎቻችን የወደቅ ነው በእግዚአብሔር ሐሳብ ሳይሆን በራሳችን ሐሳብ ነው። በራሳችን ሐሳብ። እግዚአብሔር ያለው ሰው ሁል ጊዜ መሪ እንዳለው መኪና ነው። መሪውን ወደ ግራ ስትለው ወደ ግራ፣ ወደ ቀኝ ስትለው ወደ ቀኝ። ስለዚህ እግዚአብሔር አለኝ ካላችሁ እግዚአብሔርን ምሪት ጠይቁት። ጌታ ሆይ በዚህ ጉዳይ ላይ አለህበት ሆይ? ከዚህ ነገር ጋር ነህ ሆይ? አቅጣጫዬን ጠቁመኝ በሉት። ነህምያ እንዲህ አይነት ልብም መንፈስም የነበረው ሰው ነው። ይጸልይ ነበር። እግዚአብሔርን ምሪትን ይሰጠው ነበር። ሂድም አትሂድም፣ ጀምርም ቀጥልም የሚለው እግዚአብሔር ነበር። እሺ። በእጁም ውስጥ አንተና አይሁድ ድምፅ እንድታስቡ ስለዚህም ቅጥሩን እንድትሰራ ንጉሳቸውም ትሆን ዘንድ እንድትወድ በአሕዛብ ዘንድ ተሰምቷል። ደግሞም ንጉሱ በይሁዳ አለ ብለው ስላንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሱ ይህን ቃል ያወሩለታል። እንግዲህ መጥተህ በአንድነት እንማከር የሚል ክፍት ደብዳቤ ነበረ። እኔም አንተ ከልብ ፈጥረኸዋል እንጂ እንደ ተናገርከው ነገር ምንም የለም ብዬ ላኩበት። በቃ በደንብ ስሙኝ፣ እናንተ በደንብ ታነቡታላችሁ። አሁን ይሄ ሁሉ ዝርዝር ጽፈት፣ ይሄ ሁሉ ደብዳቤ ነህምያን ምን ለማለት? ለማስደንገጥ፣ ንጉሱንስ በነህምያ ላይና በጓደኞቹ ላይ ለማሳመጽ፣ ለማስነሳት የሐሰት ወሬ ወይም በዘመኑ ቋንቋ ፕሮፓጋንዳ፣ የሐሰት ፕሮፓጋንዳ። ወደቀ ሲባል ተሰበረ የሚሉ ሰዎች በዚህ ዘመን አሉ የሉ? አሉ። እግዚአብሔር ያለው ሰው አትችሉትም። በእውነት ነው። ለመጣላት ስታስቡ ሰውየው ማን አለው ብላችሁ ቀድማችሁ ቼክ አድርጉ። እግዚአብሔር ካለው እንዳትሞክሩት። ያሰባችሁት ነገር በእናንተ ህይወት ላይ ነው የሚሆነው። እግዚአብሔር ምስክሬ ነው። እኔ በዘመኔ ያየሁትን ነው የምነግራችሁ። ድንጋጤ ሊጥሉበት ፈለጉ፣ ግን ድንጋጤ ወደቀባቸው። ልባርካችሁ በናዝሬቱ ጌታ በኢየሱስ ስም። እናንተን ሊያስደነግጡ በወጡ በክፎች ሐሳብ ላይ የሚያስደነግጥ የእግዚአብሔር እጅ ይውደቅባቸው። 5ኛ ሰላዮችን በገንዘብ ገዙባቸው። ቼክ አድርጋችሁ ኑ የሚሉ የውስጥም የውጭም ሰላዮችን ላኩባቸው። ምን ለማድረግ? የእግዚአብሔርን ሰው ለማጥመድ፣ ፍርሃት ውስጥ ለመክተት። ቅድም እንዳልኳችሁ ነቢያት ነን የሚሉትን የሃይማኖት ሰዎችን ሳይቀር በገንዘብ ደልሎ ላኩበት። ነህምያ 6 ከ12 እስከ 13 የተላከው ሁሉ አያገኛችሁም። እግዚአብሔር ይሰውራችሁ በኢየሱስ ስም። ክፉ ለዘላለም አያገኛችሁ። ነህምያ 6 12 እና 13 እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቅኩ። ያዘው። አቤት ቅባት! አቤት ቅባት! አቤት የውስጥ አይን መከፈት! አቤት የስጋን አይን ብቻ አለማመን! አቤት የስጋን ጆሮ ብቻ አለማመን! የእግዚአብሔርን ድምፅ አጥርቶ መስማት እንዴት ደስ የሚል ጉዳይ ነው! በጌታ ድገመው።
ስሙ በጌታ እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቅኩ። ያዘው። አያችሁ፣ ስለ ሐሰተኛው ነብይ ነው። በገንዘብ ስለተገዛው ስለተደለለው ሂድና እንዲህ በለህ ትንቢት ንገረው ተብሎ ስለተላከው ነው የሚያወራው። እግዚአብሔርም እንዳላከው በእርሱም ላይ ደግሞ የተናገረው ትንቢት ትክክል እንዳልሆነ ምን አልኩ? አወቅኩ። ውይ ኧረ በኢየሱስ ስም እግዚአብሔር የውስጥ አይናችሁን ይክፈትላችሁ። መንፈሳዊ ጆሮቻችሁን እግዚአብሔር ይክፈትላችሁ። ዋው አወቅኩ አለ። የሆነ ሰው ነገረኝ አይደለም ያለው፣ በቃ አወቅኩ። ሰንበዴ አወቅኩ ካለ ማን እየነገረው ነው ማለት ነው? ሰው ሳይሆን እግዚአብሔር እየነገረው ነው። እግዚአብሔር ያውራህ በኢየሱስ ስም። እግዚአብሔር ያውራችሁ በኢየሱስ ስም። እግዚአብሔር ያናግራችሁ በኢየሱስ ስም። ከምንም ይበልጣል አምላክ እግዚአብሔር ምስክር። በእውነት ነው ምነግራችሁ። አያደርግም እንጂ እግዚአብሔር ማለት ነው። አንድ ቀን ድምፁን ሰምተህ ብትሞት ራሱ ግን አያደርግም እግዚአብሔር እንደዛ በእውነት። ምክንያቱም እግዚአብሔር መናገር ከጀመረ ሊሰራብህ ሊጠቀምብህ እንጂ ዝም ብሎ አንተ ስላልክ አድርጎ። አንዳንድ ሰዎች አውቃለሁ እንደው አንድ ቀን አይኔን እንዳንተ ከፍቶ እግዚአብሔር ብሞት። እግዚአብሔር ቅባት የማባከን ፕሮግራም እንደሌለው ነግሬያቸዋለሁ። ከቀባ ለእርሱ ክብር ለሕዝቡ ጥቅም ነው። እንደውም እድሜ ይጨመርለታል። ቅባት ሲመጣ እድሜም አብሮ ነው የሚጨመረው። ክብር ለአምላካችን ላይ። ኤልያስን ላስታውሳቸው ግን መንገዴ እኔ ከአባቶች አልበልጥምና ውሰደኝ አላለም? ታውቃላችሁ የአፉ ቃል የሚጸናለት ሰው እኮ ነው ባይዘው ኤልያስ። ሰማይ ተከፈት ብሎ የሚከፍት ተዘጋ ብሎ የሚዘጋ ሰው፣ የሰማይ ቁልፍ በእጁ ያለ ሰውዬ ውሰደኝ አለ። ግን ስላለ የእሱን ቃል አላከበረም እግዚአብሔር። በሱ የጀመረው አላህ ቅድም እንዳልኳችሁ መዝሙር ነው። በአንተ የጀመረውን እግዚአብሔር ሳይጨርስ አያርፍም። ክብር ለአምላካችን ለእግዚአብሔር። ስለዚህ ነህምያ ምን አለ? አወቅኩ አለ። ይሄ ምክር ከየት እንደመጣ እንዴት እንደመጣ እኔ ገብቶኛል አለ። ስለዚህ በሌላ ቋንቋ ምን ማለት መሰላችሁ? አም ሶሪ ይሄንን ስል ነብይ ነኝ ከምትለው ካንተ እግዚአብሔር በተሻለ እኔን ያወራኛል እያለው ነው በውስጡ። በእውነት ዛሬም እነግራቸዋለሁ። አንዳንድ ሰዎች አላችሁ ነብይ ነኝ ብለው ከሚፍረከረኩት የተሻለ እግዚአብሔር የሚያወራችሁ ሰዎች እዚህ ውስጥ አላችሁ። ጌታ ምስክሬ ነው። ሁሌም እላችኋለሁ ከነብይነት የሚቀድመው ልጅነት ነው። ልጅነት ይበልጣል። አጠገብ ያለውን ሰው ንካ። በውሃም ቢሆን ዋጣው በሉት። የሚሰራውን ስማ። ታይትሉ አይደለም የሚሰራው፣ መንፈሱ ነው የሚሰራው። አሜን። መንፈሱ። እኔ ሁሉ ጊዜ ስጸልይላችሁ በነብይነቴ አፍራለሁ እያልኳችሁ አይደለም። በጣም ነው ምኮራበት። እምኮራው ግን በአገልግሎቴ ሳይሆን እንዳገለግል እድል በሰጠኝ ጌታ፣ ጸጋውን በሰጠኝ ጌታ። ግን እርግጠኛ ሆኜ የምጸልይላችሁ በልጅነት ስልጣን ነው። በእግዚአብሔር ፊት ነው የምነግራችሁ። መጽሐፍ ሲናገር እባብና ጊንጡን ትረግጡ ዘንድ አይደለም የሚለው? በጠላት ኃይላት ላይ ሁሉ ለነቢያቶች ያነበበ የለም ነው እንደ የሚለው? ለነቢያቶች ስልጣን ሰጥቻችኋለሁ ይላል አይልም? እባብና ጊንጡን ትረግጡ ዘንድ በጠላት ኃይላት ላይ ሁሉ ስልጣንን ምን ብያ። ስለዚህ ለማን? ለሁላችንም ምን ተብሎናል? ተሰጥቶናል። ስለዚህ ይሄ ደግሞ የልጅነት ስልጣን ነው። መጠቀም አለመጠቀም ያንተ ጉዳይ ነው። አንዳንድ ጊዜ ተመላላሽ ታካሚ የምትሆነው ባለማመንህና የተሰጠህን ስልጣን ባለመጠቀምህ እንጂ እግዚአብሔር ትቶሽ አይደለም። ሙሴ ቀይ ባህር ከፊት ሲያጓራበት ከኋላ እስራኤላውያኖች ሲጮሁበት ደግሞ የፈርዖን ፈረሶችና ሰረገሎች እየመጡ እንዳለ ኮቴ በሰማ ጊዜ እሱም ወደ እግዚአብሔር ጮኸ። ህዝቡ ሲጮህበት እሱም ጮኸ። እግዚአብሔር ያለው አንድ ነገር ነው። በእጅ ምን አለ? መጀመሪያ እግዚአብሔር የሰጣችሁን ነገር ማወቅ ይቀድማል። ከዛስ መጠቀም። እሱን የሰንበት ደንበኛ አትሁኑ። በእውነት እግዚአብሔር ከዚህ እስራት ያውጣችሁ። እስራት ነው። የሰንበት ደንበኛ መሆን እስራት ነው። አንዳንድ ሰው መጽሐፍ ቅዱስ የሚይዘው ቸርች ሲሄድ ብቻ ነው። አንዳንድ ሰው ቤት ደግሞ ስትገቡ መጽሐፍ ቅዱስ ፊት ለፊት የምታዩት እንግዳ ሲመጣ ብቻ ነው። ይሄ እስራት ነው። በእውነት እስራት ነው። ሁሉ ሰው ቃሉን ቢገልጥ፣ ሁሉ ሰው ቢያነብ፣ ሁሉ ሰው በእግዚአብሔር ቢደገፍ፣ ሁሉ ሰው በእግዚአብሔር ቢታመን፣ በእውነት ነው የምነግራችሁ ሁሉም ከነብይነት የሚቀድም የልጅነት ስልጣን አለው። እንግዲህ ምረት አድርጉልኝ ነቢያቶች ካላችሁ፣ ምንም ማድረግ አልችልም። ቀጥልሽ 12ን ያነበብክልን 13ን ቀጥል። ጦቢያና ሰንበላጥ ገዝተውት ነበር። ያዘው። አያችሁ ምን አልኳለ ነህምያ 12ኛው ቁጥር ላይ አወቅኳል።
ከዛ 13ኛው ላይ ምን እያለ ነው? ጦቢያና ሰንበላጥ ምን ብለውት ነበር? እጆች ከፍ ይበሏ። ባንቺ ጉዳይ ባንተ ጉዳይ የተገዙ ቢኖሩ የተሸጡ፣ የመከሩ ቢኖሩ ያስመከሩ፣ እግዚአብሔር ዛሬ ምክራቸውን በትኖታል። ምክራቸውን በትኖታል። ምክራቸውን በትኖታል። እግዚአብሔር በነገሮቻችሁ ጣልቃ ገብቷል። አሜን ስትሉ ይሁንላችሁ። እሺ ድገመው። ጦቢያና ሰንበላጥ ገዝተውት ነበር። ይህንም ነገር አደርግና አበድል ዘንድ በእኔ ላይ ክፋት እንዲናገሩና እንዲያላግጡ ያስፈራሩኝ ዘንድ ተገዝቶ ነበር። እሺ ስሙኝ። አሁን ከተገዛ በኋላ የነህምያን መምጣት፣ ከነርሱ ጋር መገናኘት፣ ከነርሱ ጋር ህብረት ማድረጉን የፈለጉት ለምን ይመስላችኋል? ለበጎ ይመስላችኋል? ለበጎ ይመስላችኋል? ይሄኛው የመጨረሻ መልእክቴን አንድ ልነግራችሁ ነው። ለበጎ ይመስላችኋል? አይደለም፣ ለክፉ ስራ ነው። ወጥመድ አዘጋጅተው ነው። ሊያጠፉት ነው። ሊገሉት ነው። የሚቀጥል ህልም ካለው እንዳይቀጥል ነው። አጠገብ ያለውን ሰው አይን አይኑን እያየ ትቀጥላለህ በሉት። አማኝ ካለ እዚህ ጉባኤ ውስጥ አምሹር በጣም እርግጠኛ ሆኜ የምነግር ነገር እግዚአብሔር አምላኬ ምስክሬ ነው። አንተ ለሶስትና ለአራት ቤተሰብ አይደለም የተጠራኸው። ምናልባት ራስን ማኖር ከብዶ ሊሆን ይችላል። ራስን መቻል አቅቶ ሊሆን ይችላል። ጌታ ምስክሬ ነው። እግዚአብሔር ግን ለዘር ሙሉ፣ ለከተማ ሙሉ፣ ለክፍለ ከተማ፣ ለምድሪቷ፣ ለዓለም የሚፈልግ ሰው ነህ አንተ። ስለዚህ አትቆምም እያልኩ ነው። እባክህ አንድ ቀን እዚህ ጉባኤ ላይ እግዚአብሔር አወራኝ። አንዳንዴ በጣም የምጠነቀቅላቸው መልእክቶች አሉ። ማላወራቸው ማለት ለጉባኤ ልናገረው እችላለሁ፣ ለሚዲያ ማላወራቸው። ግን አንድ ቀን ጌታ አወራኝ፣ ተናገርኩኝ። ከዛ መልእክት በኋላ ጥቂት ሰዎች እንደው ፕሮፌት ባይሆን ጥሩ ነበር ብለው አንድ 3 ሰዎች ሐሳብ ሰጡኝ። ባትለው ጥሩ ነበር አሉኝ። ግን ለኔ ግብአት ሆነኝ እንኳን አሉ። ስለሚወዱኝ ስለሚያከብሩኝ፣ ለአገልግሎቴ ስለተጠነቀቁልኝ። ከዛ ገባውና ማታ ለምን እንዲያሉኝ ብዬ በስጋ መንፈስ እያላችሁ አታመናፍሱ። ተጠቀሙት ይሄንንም። እሺ ኢየሱስ ጌታ ነው። ተሸክማችሁ የምትዞሩት ጀብሎ አይደለም፣ ይሄ ጭንቅላት ነው። ተጠቀሙት። እግዚአብሔር በምክንያት ነው የሰጠን። የተሰጠንንም ጸጋ ማኔጅ የምናደርገው በዚህ ነው። ብዙ ሰዎች የተሰጣቸውን የጸጋ ስጦታ መጠቀም የሚያቀታቸው ወይም እግዚአብሔር ላልፈለገው ክብር የሚጠቀሙበት፣ እግዚአብሔር ለማይወደው ነገር የሚጠቀሙት ይሄ ስለሌላቸው አላቸው ግን የላቸው። አያችሁ፣ ጸጋ በመንፈስ ብቻ ሳይሆን በእውቀትም ነው ኮንትሮል የሚደረገው። ማሰብ ጀመርኩ በአእምሮ። ትክክል ናቸው ሰዎቹ? ተሳስተዋል ሰዎቹ? ወይስ እኔ ትክክል አይደለሁም እያልኩ ማሰብ ስጀምር ጌታ መንፈስ ቅዱስ ኮንፈርም አደረገኝ። በጌታ ፊት ነው መነግራችሁ። መኝታ ቤቴ ላይ ማንበቢያ ጠረጴዛ አለች። እሷ ላይ እንደዚህ ችኩርምት እንዳልኩ ነው። ከሰዓት ላፊ ነው ሰዓቱ። ገዛ ጌታ መንፈስ ቅዱስ አንድ ነገር አለኝ። የተናገርኩት እኔ ነኝ አለ። ሃሌሉያ። ምን ያልኩት? የተናገርኩት እኔ ነኝ አለ። ስልኬን አነሳው፣ ሰዓት አየው። ሰዓት በጣም ሄደዋል። ልጆቼ የሚተኙበት ሰዓት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ማልጄ እንደተነሳው ይሄው አንደኛው ልጅ አሁን እዚህ ፊት ለፊት የሚቀርጸኝ ማለት ነው። ጌታ ይባርካ። በጠዋት ጠራሁትና እኔ ምን አልኩት? የትላንቱን ፋይል ሲለኝ በአስቸኳይ ምን ላድርገው? ልቀቀው ዛሬ አልኩት። ሌላ ስራዎች ከጀመር ኮልድ አድርግና እሱን ፋይል ቶሎ ልቀቅልኝ አልኩት። ምን እንደተሰማው በሰዓቱ ባላቅም ከሰዓት በኋላ ብቻ ያ ፋይል ተለቆ እንደማናችሁም አየሁት። ከተለቀቀ በኋላ ከአንዳንድ ንግግሮች ዱላ ይሻላል፣ ቡጢ ይሻላል። የእግዚአብሔር ሰው ግን እነ ነህምያ ላይ ከደረሰው በላይ አይደርስም። እነ ዕዝራ ላይ እነ ዘሩባቤል ላይ ከደረሰው በላይ አይደርስም። የዘንድሮ ያው ታውቃላችሁ በኮሜንት ነው እና ኮሜንቱ እንደዛን ቀን ተጨናንቆ አያውቅም። አቤት አንዳንድ ሰው እንደው ስራ ፈተው ለካ ምን አሉሽ እያሉ ነው የሚጠብቁት። ምን አሉህ እያሉ ነው የሚጠብቁት። እና ይድፋህ ሚል አለ፣ ይገልብጥ ሚል አለ። የማይባል ነገር የለም። የዛሬ 9 ወር አካባቢ ነው የሰማችሁ ሰዎች አሉ። እንዲህ የሚለው መልእክቱ እንግዲህ ምንም ልረዳችሁ ስለማልችል ማለት ነው።
እግዚአብሔር ጠቅላይ ሚኒስትር ዶክተር አብይ አህመድን ለኢትዮጵያን መምራት አይችልም ለሚሉት ንገራቸውን ያለኝ። ምን ብለ ይችላል ብለ ንገራቸው አይደለም ያለኝ እኮ ለኢትዮጵያ አይደለም ለአፍሪካ አስፈላጊ ሰው ይሆናል። ምን አጠፋው ታዲያ? በላለኝ ደግሞ መጥቶ በላለኝ አልኩኝ። ከዛ ደገሙትና እነሱ ይሄ ሰውዬ አይችልም፣ ጊዜው አልቋል፣ 1 ሳምንት ነው የቀረው፣ ይገልብጥ፣ መሬት ሰጥቶ ነው፣ ኮንዶሚኒየም ሰጥቶ ነው። እኔ ጥሩ ሟርቱን አሜን አሜን ጋሽታይ አሜን ጥሩን እኔ እዛም ቪዲዮ ላይ ገብታችሁ ይሄ ሰውዬ ከነ መፈጠሪያ አያቀኝም ቢባል 130 ሚሊዮን አለ የሚባለው ቁጥር እንጂ እሱ ጋር ያለው 130ው መሃል ነብይ አንተነህ በዛብህ የሚባል ሰው አለ የሚል ልብ የለውም፣ አያቀኝም። ዛሬም ነው መነግራችሁ ጌታ በሚያውቀው ጥሩን አሜን አልኩኝ። መጥፎውን ደግሞ ገሰጽኩት። ክብር ለኢየሱስ ይሁን። ቀን ተቆጠረ፣ ሳምንታት አለፉ። ከወራት በኋላ አይ ቲንክ 8ኛ ወር መጨረሻ 9ኛ ወር መጨረሻ አካባቢ ላይ የተባለው ሹመትና ሽልማት መጣ። እስቲ የሰማችሁ ሰዎች ልክ እሱ ዜና ሲነገር ይገርማቸዋል። አፍተር ቢፎር አረጉና ለቀቁት። ምን አርገው? አፍተር ቢፎር አርገው ለቀቁት። እነኛ የተሳደቡትን ሰዎች ፈልጌ ያጣዋቸው። መልእክት ስላለኝ እኮ ነው የምነግርህ። አምላኬ እግዚአብሔር ምስክሬ ነው። እግዚአብሔር መከናወንን ሲሰጥ ተቃዋሚዎቹ ይበተናሉ፣ ከሳሾቹ ይጠፋሉ። እግዚአብሔር ብቻው ካንቺ ጋር ይሆናል በኢየሱስ። በእውነት ብሌሻ ኮንዶሚኒየም ቢሰጠኝ ራሱ እኔ ያንስብኛ እንጂ ይበዛብኛል እንዴ? ከተማው ራሱ ቢሰጠኝ። ግን ትንቢት በስጦታ አይነገርም። እንደሱ የሚቻል ቢሆን ኖሮ በጣም ላሳርፋቸው መፈልጋቸው እህቶች፣ ወንድሞች፣ ዘመዶች ብዙ አሉኝ። ጓደኞች በዙሪያ ወዳጆች ብዙ አሉኝ። ከኔ ቀንሼ የምሰጠው ምንም ነገር የለማ። ሲሰጠኝ ብቻ የምሰጥ ማስተላለፊያ ቱቦ ታውቃላችሁ። በቃ ያነኝ እኔ ፒቪሲ ታውቃላችሁ። ከማስተላለፉ ውጪ ምንም ማድረግ የምችልበት ኃይል የለኝም እኔ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ምን ልላችሁ ፈልጌ መሰላችሁ? መጥተው እነኚህ ሰዎች ተገዝተው ነው የተናገሩት። እኔ ወንድማችሁ ግን ተገዝቼ አይደለም፣ እምሸጥም ሰው አይደለም፣ ዋጋዬም ውድ ነው፣ የምድር ገንዘብ አይችለኝም። ስለዚህ ዛሬም መልእክት ስላለኝ እናገራለሁ። ደስ የሚለው ደስ ይለዋል፣ ቅር የሚለው ቅር ይለዋል። ግን ሁሉ ጊዜ የኔ መልእክት ሰዎችን የሚለያይ ሳይሆን ሰዎችን አንድ የሚያደርግ፣ ሰዎችን ከሐሳባቸው፣ ከክፋታቸው፣ ከተንኮላቸው የሚመልሳቸው እንደሆነ 100% እርግጠኛ ነኝ። እግዚአብሔር ደግሞ ከዚህ ውጭ ሌላ መልእክት አይሰጠኝም። ስለዚህ 6ኛ ላይ የነገርኳችሁ ሐሳብ ያዙት። ክፉ ህብረት መፍጠር ነበር ሐሳባቸው። መጨረሻ ማለት ነው። መጨረሻ ላይ የመጡት ምን ክፉ ህብረት ለመፍጠር፣ መጥፎ የሆነ ህብረት ከሱ ጋር ለመፍጠር። ነህምያ ጋር ሲቀርቡ ግን መልካም ነው የሚመስሉት፣ ግን ውስጣቸው ያለውን ክፋት መርዛቸውን ለመርጨት ከሱ ጋር ክፉ ህብረት መፍጠር ፈለጉ። ነህምያ 4 ከ7 እስከ 8 ሰንበላጥና ጦቢያም አረባዊው፣ አሞናዊው፣ አሾዳዳዊው የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም የኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ጸለይን። ከእነርሱም የተነሳ በአንጻራቸው ተጠባቂዎችን በሌሊትና በቀን አደረግን። ጌታ ኢየሱስ ይባርክ። አያችሁ፣ አሁን የሚችሉት አንድ ነገር ነው፣ ክፉ ህብረት፣ መልካም ያልሆነ ነገር፣ ጥሩ ምክር የሌለበትን የሆነ ህብረት መፍጠር። ከማን ጋር? ከነህምያም ከህዝቡም ጋር። በዛ ህብረት ውስጥ ነህምያን ወደ ወጥመዳቸው ማስገባት ከቻሉ እሰየው፣ ካልተቻለ ግን ከህዝቡ ጋር ሆኖ ተቃውሞ ማስነሳት ነበር የሚፈለገው። ማስነሳት። ዛሬም አሉ እንዲህ አይነት እጆች፣ ዛሬም አሉ እንዲህ አይነት ሐሳቦች፣ ዛሬም አሉ እንዲህ አይነት ንግግሮች፣ ዛሬም አሉ እንደዚህ አይነት እጆች። ግን እግዚአብሔር ጣልቃ ይገባል። አሜን። እግዚአብሔር ጣልቃ ይገባል። በነ ሰንበላጥ ምክንያት፣ በነ ጦቢያ ምክንያት፣ በነ ሴጌም ምክንያት ምድሬ ኢትዮጵያ አትጠፋም፣ ህዝቤ አይጨነቅም፣ እግዚአብሔር ያሳርፈናል። አሜን ትላላችሁ ወይ? እዝራ ላይ እንሂድ። እዝራ 4 ላይ የምድሩም ህዝብ የይሁዳም ህዝብ እጅ ያደክሙ ነበር። በደንብ ስሙ። የምድሩንም ህዝብ የይሁዳንም ምን ያደክሙ ነበር?
እጅ ያደክሙ ነበር። የነኚህ ሰዎች ሐሳብ ስራው እንዳይቀጥል ስለሆነ ምን ማድረግ? እጆቻቸውን ማድከም። መልእክት አለኝ። በእውነት በጀመራችሁት ነገር፣ በምትሰሩት ስራ፣ በህልማችሁ፣ በራእያችሁ፣ በአገልግሎታችሁ የሚያደክማችሁ እጅ ከዚህ በኋላ አይቀጥልም። ለምን አትሉኝም? ያንን እጅ የእግዚአብሔር እጅ ይይዘዋል። ያንን እጅ የእግዚአብሔር እጅ ይይዘዋል። እንዲህ ይሆናል። ያደከማችሁን ሁሉ እግዚአብሔር ያደክመዋል። የያዛችሁን ሁሉ እግዚአብሔር ይይዘዋል። የመታችሁን ሁሉ እግዚአብሔር ይመታዋል። አጠገባችሁ ያለውን ሰው ነካ አድርጉትና ያደከመህን እግዚአብሔር ያደክመዋል በሉት። የመታህን እግዚአብሔር ይመታዋል። የያዘህን እግዚአብሔር ይይዘዋል በሉ። በኢየሱስ ስም አሜን ስትሉ ይሁንላችሁ። እሺ። እንዳይሰሩም አስፈራሯቸው። ያዝ። አያችሁ፣ ማድከም ብቻ አይደለም፣ እንዳይሰሩ ምን አሏቸው? አስፈራሯቸው። ጉዳዩ ቀጠለ። በነህምያ ብቻ ሳይሆን በእዝራም ላይ ቀጠለ። ወገኖቼ መልእክት አለኝ። አንዳንድ በሕይወታችሁ ላይ አልቆረጥ ያሉ ሰንሰለቶች፣ አልቆረጥ ያሉ ገመዶች፣ ስትሄዱ አብሮ የሚሄድ ስትቀጥሉ አብሮ የሚቀጥል ካለ ዛሬ የሰማይ አምላክ የእግዚአብሔር እጅ ይቆርጠዋል ነው ምላችሁ። አንድ ሰው ይጩና ተቆረጠ ይበለኝ እስቲ። አይሰማም። ለመጨረሻ ጊዜ እንደገና በኃይለኛ ድምፅ በኢየሱስ ስም ተቆረጠ። እሺ። ምክራቸውንም ያፈርሱ ዘንድ በፋርስ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግሥት ድረስ መካሪዎችን ገዙባቸው። ያዘልኝ። ዋው! ታውቃላችሁ፣ እግዚአብሔር ለካ አብሯችሁ ሲሆን ኃይለኛ እየሆናችሁ ነው የምትቀጥሉት። ከዛ አንተ ኃይለኛ እየሆንክ ስትቀጥል ጠላትም በዛው ልክ ነው ገዜ እየበረታ የሚመጣው አይደል? በዛው ልክ ኃይሉን እያደሰ ይመጣል። ግን የሚገርማችሁ ከእግዚአብሔር በላይ ኃይለኛ ስለሌለ መጽሐፍ ሲናገር ኃይል የእግዚአብሔር ነው ይላል። ሰው በእግዚአብሔር ኃይል ልክ ባይሆንም እግዚአብሔር በፈቀደላችሁ ኃይል ስለምትገለጡና ስለምትወጡ የጠላት ኃይል በፍጹም እናንተን መቋቋም አይችልም። ይሄ ነው የሆነባቸው። ድገምልኝ በጌታ በደንብ ስሟት። ይችን የመጨረሻ ድምፅ። ምክራቸውን ያፈርሱ ዘንድ በፋርስ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግሥት ድረስ መካሪዎችን ገዙባቸው። ደላሎችን ማለት ነው። አንድ አማርኛ ልጠቀም ፈልጌ ነበረ፣ ጠፋብኝ። ምረት አድርጉልኝ። አሽቃባጭ። እንዲህ አይነት ነገር ሴፍ አላረግም። አንዳንድ የተውሶ ነገር እናንተ ጋር አይቆይም። እንኳንም አልቆየ፣ ተውት። ክብር ለኢየሱስ ይሁን። አሽቃባጮች ተቀጠሩ። ወሬ ነጋሪዎች ብቻ አይደሉም። ባይዘው እነኚህ ሰዎች እንትን ናቸው፣ አሳማኞች ናቸው። ጀንጅነው ሊያሳምኑ ግን በዚህ ሁሉ አልቻሉም። የእግዚአብሔር ነገር ምን አለ? ቀጠለ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በዘሩባቤል ዘመን ታስታውሳላችሁ? አንተ አለው ምንን ማን ነው የሚነግረኝ? ጌታ ኢየሱስ ይባርክ፣ ዘርዬ ይብዛል። እግዚአብሔር እኮ ታውቃላችሁ፣ ቅድም ያልኳችሁን ቃል አስቡ። እናንተ ዝም ስትሉ እግዚአብሔር ይናገራል አላልኩም? ዘሩባቤል ፊቱ ላይ ያለውን ተራራ ካየ በኋላ ዘሩባቤል ዝምታን ነው የመረጠው። የሚናገርለት እግዚአብሔር አለ። ለሆነ ሰው ዛሬ እግዚአብሔር በእውነት ከዙፋኑ ይነሳል። እንደ ተራራ ሳሉት፣ ተራራ ግን እንዲቀላል ነገር አይደለም። እና እግዚአብሔር ከላይ ሆኖ እንዲያየውና መጀመሪያ ዘሩባቤልን አየ። ከዛ መንገዱን ሲያይ ተራራ፣ አንተ ተራራ ታውቃላችሁ፣ ይሞታል ብለው ሲጠብቁ እንደ አበባ ስፈካ አይቼዋለሁ በዘመኔ። ይወድቃል ብለው ሲጠብቁ እግዚአብሔር አጽንቶ ሲያቆመኝ አይቻለሁ በዘመኔ። በእናንተም ሕይወት እርግጠኛ ነኝ
ምንም መገለጥ አያስፈልገውም። እግዚአብሔር ልክ እንደዚህ ታድጓቸዋል። ታድጎሃል የእግዚአብሔር ሰው፣ ታድጎሻል የእግዚአብሔር ሴት። እነግርሃለሁ እግዚአብሔር አምላኬ ምስክሬ ነው፣ ባንተና ባንተ ነገር መሃል እግዚአብሔር ጣልቃ ይገባል። ባንቺና ባንቺ ጉዳይ እግዚአብሔር ጣልቃ ይገባል። ፓስተር ሰለሞን እግዚአብሔር ባንተ ጉዳይ ጣልቃ ይገባል። እመነኝ። በዘሩባቤልና በዘሩባቤል ፊት ባለው ተራራ መካከል ጣልቃ የገባው እግዚአብሔር ዛሬ በእናንተና በእናንተ ጉዳይ ጣልቃ ይገባል እያልኳችሁ ነው። የተደገፍኩትን አውቋል። ዘማሪው አላደለ በአምላኬ ክንዱ ምን ብዬ በአምላካችሁ በእግዚአብሔር ክንድ ላይ ስትደገፉ ስትታመኑበት ቅድም እንዳወራኋችሁ ቃል ነው የሚሆነው። አንተ ተራራ ተራራ በልጄ በዘሩባቤል ፊት ምንድነህ? እግዚአብሔር ደግሞ ጠይቆ ብቻ ዝም አይልም፣ መልሳል። ምን እንዳለው ታውቃለህ? ደልዳላ ሜዳ ትሆናል። ልባርክ አምላኬ ምስክሬ ነው። በነቢያት መንፈስ ልባርክ። የከበደብሽ ከፊትሽ እንደ ተራራ የቆመ ሳይወድ በግዱ ዛሬ ደልዳላ ሜዳ ይሆናል። ደልዳላ ሜዳ ይሆናል። በጌታዬ በኢየሱስ ስም በዚህ ጉባኤ ያላችሁ በተለያየ ሶሻል ሚዲያ ይህን መልእክት እየሰማችሁ እየተቀበላችሁ ላላችሁ አሜን ካላችሁ እንደ እግዚአብሔር ባሪያ ልባርካችሁ። በናዝሬቱ ጌታ በኢየሱስ በሕይወታችሁ ላይ፣ በኑሯችሁ ላይ፣ በአገልግሎታችሁ ላይ፣ በህልማችሁ ላይ ተራራ ሆኖ ከፊት ለፊት መንገዳችሁን የዘጋ ዛሬ ሳይወድ በግዱ በጌታ በኢየሱስ ስም ደልዳላ ሜዳ ይሆናል። ደልዳላ ሜዳ ይሆናል። አንተ ተራራ ተራራ በልጄ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ ተብሎ እንደተጻፈ ዛሬ በኢየሱስ ስም ደልዳላ ሜዳ ሆኗል። አሜን ላለ ሁሉ ይሁንለት። ታውቃላችሁ እነኚህን ብላቴናዎች ሲያስጨንቃቸው የኖረ ሲያዘገያቸው የነበረ ሲረብሻቸው የነበረው ሁሉ እንደነበረ አልቀጠለም። ታሪክ ሆኖ ነው የቀረው። ምን ሆኖ? ታሪክ ሆኖ። እናንተም ህይወት ላይ እያስጨነቃቸው ያለ እያስቸገራቸው ያለ በጌታ በኢየሱስ ስም ታሪክ ሆኖ ይቀራል። ታሪክ ሆኖ ይቀራል። ታሪክ ሆኖ ይቀራል። እዚህ ውስጥ ልጅ ነኝ ብሎ የሚያምን ሰው አለ? ልጅ ነኝ እኔ የእግዚአብሔር ልጅ ነኝ ብሎ የሚያምን እርግጠኞች ናቸው። ልጅ ነህ፣ እርግጠኛ ነህ። ልጅ ነህ፣ ልጅ ነህ፣ ልጅ ነሽ፣ እርግጠኞች ናቸው። ለራሳችሁ ተናገሩ። አሁን ራሳችሁን ያዙና በጌታ በኢየሱስ ስም በሉ። በተሰጠኝ በልጅነት ስልጣን በላይ ላይ ባለው በእግዚአብሔር መንፈስ ራሴ ላይ እናገራለሁ። ዛሬ ከኔ ህይወት ላይ እነ ሰንበላጥ፣ እነ ጦቢያ፣ እነ ሰጌም በኢየሱስ ስም ተነስተዋል። በኢየሱስ ስም ተነስተዋል። በኢየሱስ ስም ተነስተዋል።